በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒት ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በየማዕረጋችሁ በእግዚአብሔር ሰላምታ እንዴት ሰነበታችሁ? እንዴት ዋላችሁ? ምሕረቱ ቸርነቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ አምላካችን ፈጣሪያችን ቸሩ መድኃኔ ዓለም ለፈጣሪነቱ ለአምላክነቱ ለጌትነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የእመቤታችን የድንግል ማርያም የቅዱሳን ሰማያውያን የቅዱሳን ምድራውያን የቤተ ክርስቲያን ቅድስት የዕፀ መስቀሉ ስማቸው የተመሰገነ ይሁን። እግዚአብሔር አምላካችን ከቅዱሱ መልአክ ከቅዱስ ገብርኤል ረድኤት በረከት ያሳትፈን። ግብረ ሐዋርያት ምዕራፍ 12 ቁጥር 1 እስከ መጨረሻው። የሐዋርያት ሥራ ምዕራፍ 12 ቁጥር 1 እስከ መጨረሻው። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቅም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቀው ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስን ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞች ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደም። በነጋም ጊዜ ጴጥሮስ ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልገው ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበርና በአንድ ልብ ሆነው ወደ እርሱ መጡ። የንጉሥንም ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉሥ አገር ምግብ ያገኝ ነበርና። በተቀጠረው ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ።
የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ስሙ የተመሰገነ ይሁን። የመጽሐፍ ቅዱስን ክፍል አምልተው ሲያነቡት ነገር ይረዳልና አንዳንድ ጊዜ ለመቆጠብ በሚል ደካማ ምክንያት ነው እንጂ እንደዚህ ሙሉውን ማንበብ ይገባል። በመጀመሪያ ደረጃ እንድናውቀው የሚያስፈልገው ነገር መጽሐፍ ቅዱስን አንብቦ ያለ ሀተታ መሄድ ይቻላል። ለምሳሌ የያዕቆብ መልእክትን የመሰለ ከቅዱስ ጳውሎስ መልእክታት አሉ። አድርጉ ከመዝገበሩ ሚል እንዲህ አድርጉ እንዲህ አታድርጉ ግበሩ ይትግበሩ እያለ የሚናገረው ደህና ዋላችሁ። አትስረቅ ካለ በቃ ምን ሀተታ ያስፈልጋል? አትስረቅ ነው። ከዛ ሰባኪ ወጥቶ አትስረቅ ሲልህ እኮ ይላል። እሺ ለምሳሌ ያለ አንድ ሁለት እያለ ያስረዳል አይደል? ጥሩ ነው ነገሩ። ግን እንደዛ መሆኑ አንዳንድ ጊዜ መጀመሪያ በድፍኑ ነገሩ እንቀበለው። መስረቅ ኃጢአት ነው አይደለም እንዴ? በቃ እሱን እንመን። ከዛ መስረቅ ዝርዝሩ ምንድነው ሊታይ ይችላል። ለምሳሌ ሰባኪ የሚያስፈልገው ለምንድነው? መስረቅ ሲባል ምንድነው? ከሰው ቤት ገብቶ ገንዘብ ማንሳት ነው? አዎ። ብቻ ነው? አይደለም። ስለዚህ ሰባኪ አስፍቶ ሲያስረዳ ለምሳሌ ይላል አስራት መብላት መስረቅ ነው። ማንን? እግዚአብሔርን ራሱን ይልሃል። አስራት ስታወጣ ከሁሉ ነገር አውጣ፣ ቢቀር እንኳን ከጊዜህም ይላል። አንዳንድ መምህራን እንደዚህ ይላሉ አይደለም? 24 ሰዓት አለ አይደል? እንዲሁ በጥቂቱ 2 ሰዓት ከ40 ለእግዚአብሔር በቀን ለአገልግሎት ስጥ ይላሉ አንዳንድ መምህራን። እንዲህ ያለ ማብራሪያ ለመስጠት ካለ መጀመሪያ ግን ድፍኑም ራሱ ጥሩ ነው። ቃለ እግዚአብሔር ሁሉ ጊዜ አይተረጎምም። አንዳንዱ ዝም ብሎ የሚታለፋል እና መጽሐፍ ቅዱስን ማንበብ በራሱ በቂ ትምህርት እንደሆነ ማወቅ አለብን። ብዙዎቻችን መጽሐፍ ቅዱስ የማንበብ ልምምዳችን ደካማ ነው። መጽሐፍ ቅዱስ ሳያነብ የሚውል ክርስቲያን ሊኖር ባልተገባ ነበረም። ችግሩ መጽሐፍ ቅዱስ እናነባለን የሚለው ሰው ደግሞ እንደገዛ አመለካከቱ ስለሚያነበው ብዙ ጊዜ ለውድቀት ይዳርገዋል። አይታችሁት ከሆነ የምታነቡት ነገር ራሳችሁን ያማል። ለምን ቢባል በእምነት አይደለም እናነበው። በእምነት የማታነበው ከሆነ ደግሞ ጥንቃቄ አድርግ። ለዛ ነው መጽሐፍ ቅዱስ ስትጸልዩ ብትችሉ ባጭር ጣጥቃችሁ አደግድጋችሁ ቆማችሁ፣ ያ ባይቻል ተቀምጦ እጅ ታጥቦ አፍ አጥርቶ ምላፍ ወጥ እያለ መጽሐፍ ቅዱስ አይነበብም። እንጀራ አፍ ላይ እንኳን ሌላ አሁን ስመጣ የመላኩና የጻድቁ በረከት ነው 3 ፍሬ ባቄላ ሰጡኝ። በረከት ነው እየበላሁት ምህላ ላይ እንዴት አድርጌ ላድርስ? በቃ አፌ 10 ጊዜ መራቅ እንግዲህ አስቡት። ለንክር ባቄላ ሌላም የሚጣፍጥ ነገር ቢበላ ደግሞ አስቡት። የሚጣፍጥ ብላችሁ ስጋዊ ጥፍጥና ያለው ማለት ነው እንጂ ለመንፈሳዊ ጥፍጥና ረድኤቱ ይበልጣል። ምላችሁ ፈልጌ ነው ቃለ እግዚአብሔር ጸሎት ንባብ ከማድረጋችን በፊት የበላ አፋችን በደንብ እናጥራው፣ ወይም በተለመደ አማርኛ መጉመጥመጥ ያስፈልጋል። ከዛ እጅን መታጠብ ገብታችኋል? እጅ መታጠብ መጽሐፍ ቅዱሳት መጻሕፍት ሳትነኩ መጀመሪያ እጃችሁን ታጠቡ። በእውነቱ አማራጭ ብታጡ ምራቃችሁን እጥፍ ብላችሁ እጃችሁን ጥረጉ። አስቡት፣ ቅዱሳት መጻሕፍት ናቸው። ብናከብረው ያከብረናል ለማለት ያክል ነው። እግዚአብሔር አምላክ በቸርነቱ ማስተዋሉን ያድለን። ዛሬ እንግዲህ ስንት ሰዓት አለቀ ቅዱስ ገብርኤል ቅዳሴ? እኛ አብየ እግዚእን ያስቀደስን እዚያ ቆይተን አብየ እግዚእን ያስቀደስን። ስንት ሰዓት አለቀ ቅዳሴ? 9 ሰዓት አለቀ። ቀደም ብለው ታቦት ማውጣታቸው ለዚያ ነበር ማለት ነው። ጥሩ ነው። እኔ እኮ ዛሬ ስለዚህ ብዙ ሰው እኔ እኮ ምንድነው ቅዳሴው ዘግይቶ ለዛ ይሆናል አንዳንድ ቦታ ክፍት ይታየኛልና ካልሆነ እንግዲያው ምንድነው ያስቀረው? ዝክር ነው። እኔ ማንም ዝክር ጠርቶኝ አያውቅም። ዛሬ ግን 2 ቦታ ተጠርቻለሁ። አደራ እንዳትቀር ተብዬ። አንዱ እንደውም በጣም ሀብታም ነው። ቀላል ሀብታም እንዳይመስላችሁ፣ ለሀገር የሚበቃ ሀብት ያለው ሰው ነውና በደብዳቤ ነው የጠራን፣ በኢንተርኔት ደብዳቤና ያው እንግዲህ ጉባኤ ስላለን መሄዳንጭ እንጂ እኮ በነገራችሁ ላይ ጣሪያ አክባሪ ነው። አንድ ነገር አለ ተረዱት። ነዳያንና ካህናት የማይመገቡት ዝክር አይደለም፣ እብደት ነው። ገብታችኋል?
አሁን ዛሬ ቅዱስ ገብርኤል ማት ዝክር አለ፣ ግን 90% ማን ነው የሚበላው? ነጭ ለባሽ አይደለም ያረጋል። ይኸውልህ እንዲህ ነው የምታደርጉ። ዝክር ስትዘክሩ እንዲያደርጉ እንጀራ በወጥ ታዘጋጃላችሁ በመጠናችሁ። ብትፈልግ 10 ብትፈልግ 50 ብትፈልግ 100 ብትፈልግ 1 ብትፈልግ 1000 እንደ አቅም አይደል። ስለዚህ ዛሬ አሁን የጠራኝ በእርግጠኝነት 10,000 20,000 ምሳ ማዘጋጀት አቅም አለው በጥቂቱ ማለት ነው። እሱ አቅሙ እንደዛ ነው አይደለም። እኔሳ 2 ወይ 3 ምሳ ይሆናል ማዘጋጀት የሚችል አይደለም። እሷን አዘጋጃለሁ። እሷን ወስጄ ወይ ለአብነት ተማሪ ወይ ለኔ ቢጤ እሰጣለሁ። ንጹህ እንጀራ ቁራሽ አይደለም፣ ትራፊ አይደለም። በጣም ጸያፍ ነው። በነገራችሁ ላይ ያንተን ንክክ ያንተን ቆሻሻ ማን ይፈልግልሃል? ደህና ዋላችሁ። ነዳያን ሁል ጊዜ በማን ምሳሌ ናቸው ያሉ? በጌታችን አይደለም። ጌታችን ተርቤ ማለቱ ነዳያንን እንደ ጌታ አድርገን እንድናያቸው ነው አይደለም። ተርቤ ተጠምቼ ብሏል። ለክርስቶስ ነው ትራፊን የምትሰጠው? በጣም ነውር እኮ ነው። በእርግጥ ድሆች ስለሚርባቸው ትራፊህን አይደለም ከቆሻሻ ገንዳ አንስተው ይበላሉ። የመሬት ላይ ወደቀ ይበላሉ ስለቸገራቸው። እነሱ ከቆሻሻ ገንዳ አንስተው ይበላሉ ማለት ግን ያንተን ትራፊ መብላት አለባቸው። አንተ ትራፊ ልሰጣቸው ይገብ ሲሆን ክርስቲያን ከሆንክስ ሰጣቸው ያተረፉትን አንተ ብለው። ደግነቱ አያተርፉም። ቢያተርፉም ይዘውት ነው የሚሄዱ። ለምን ራት የለማ። ግን ከቤት ከጠራቸው ግን ይተርፋል። ግድ የለም። በነገራችሁ ላይ ነዳያንን ጠርቶ ከቤት እንዴት ካለው ሶፋ ላይ አስቀምጦ የሚያበላ ሰው ፈልጋችሁ ካገኛችሁ ክርስቲያን በዘመናችን ተገኝቷል ማለት ነው። ደህና ዋላችሁ። ስለ መልአኩ ስለ ቅዱስ ገብርኤል ብሎ ወይ ስለ ሌሎች ቅዱሳን ስለ ቸሪቱም ማምላክ ስለ ቸሩ መድኃኔዓለም ብሎ ነዳያንን ጠርቶ ቤት ውስጥ አለ የሚባለው የተከበረ ወንበር ላይ ሶፋ ወንበር ላይ አስቀምጦ የሚመግብ ምንኛ የታደለም። እሱን መድኃኔዓለም ክርስቶስ በመንግስቱ በታላቅ ስፍራ ያስቀምጠዋል። ለዛ ነው ጌታ ወሶበ ትገብር በዓለ ወምስሐ ጸቡ ነዳያነ ወምስኪናነ። ግብዣ ባደረክ ጊዜ ዝክር በዘከርክ ጊዜ ችግረኞችን ጥራ አክብራቸው። ባከበርካቸው መጠን እግዚአብሔር ያከብርሃል። የአባ ብሶይን ታሪክ ታውቀው የለ? ክርስቶስ በተራራ ጫፍ ላይ ልገለጥ ነኝ ብሎ አልተባለ። ከዛ መድኃኒታችን ተራራ ላይ ልገለጥ ነው አለና ግን የተቀመጠ ተራራው እግር ላይ ድሃ ምስኪን ሆኖ ተቀመጠ። ሲሄዱ ወዴት እየሄዳችሁ ነው? በተራራው ጫፍ። ምን ልታገኙ? ክርስቶስ ሊገለጥ። እኔም ልየውሰዱኝ አለ። ወይድ ጭንቸኩላለን። ክርስቶስ በሩጫ አይገኝም። እንደ በቀደሙ እንደ ሆዱ ሩጫ አይገኝም። በነገራችሁ ላይ የገረመኝ የሰው ብዛት ነው። ደግሞ ያሙኛል። ዛሬ አንዱ ወዳጄ እየነገረኝ የሩጫው ሰው ቁጥር እንዲቀንስ ዮርዳኖስ ሆን ብሎ አድርጓል። ለምን ቢባል ሐዊረ ሕይወት ሰዷቸው። ሐዊረ ሕይወት የወዳችሁ ሰዎች ደግ አደረጋችሁ፣ እንኳን የሚሄዳችሁ እግዚአብሔር ይመስገን። ግን ያላኳችሁ በራሳችሁን ሄዳችሁ አይደለም። ሰውን አስቡት። ክርስቶስ በሩጫ አይገኝም። የሚገርማችሁ ለሩፋኤል ሮጣለሁ የሚለው ሲነቀፍባቸው ምን አሉት? ወደ ሩፋኤልም አይሮጥም። ሩፋኤል የት ነው ያለው? ወደ ሰማይ። እንዴት ዋላችሁ? ሩፋኤል ወዴት ነው ያለው? ወይ ከሰማይ ነው፣ ካልሆነ እዛው አንተ ጋር ነው ያለው። ነገር ግን ካንተ ጋር አይሆንም፣ እያለ አይኖርም። ለምን ቢባል የሚያስደስተውን የንስሐ ፍሬ ካላፈራለት ሩፋኤል አይቀርብህም። ቲሸርት ስለለበስክ ስለገዛ ስለሮጥክ ምንም ታምር የለም። አሁንም ደጋግሜ የምነግራችሁ ነገር ትውልድ አታበላሹ። ታው አታበላሹ፣ አትበላሹ። ለምን በሉኝ። ያን ቀን በጣም የሚያሳፍረው ነገር አይታችኋል። የአብነት ተማሪው ቄሱ ጠምጥሞ ሲሮጥ በሰንበተ ክርስቲያን፣ አቤት ውርደት! ለዛ ነው በቤተ ክርስቲያን ከፍተኛው ስልጣን ቢኖረኝ እነዚህን ጠርቼ ሲሆን መጽሐፍ ጠቅሼ 40 ነበር ማስገርፋቸው። አዎ 40 ነበር ማስገርፋቸው። ወራዶች ናቸው፣ ወራዶች። እንዲህ ያለው አይደለ ቤተክርስቲያን መከራ የሆነባት። እንዴት ዋላችሁ? እኔን ግራ የገባኝ ነገር አስቡት። ሰዎች እሺ ዋናው የተፈለገው ገቢ ማሰባሰብ ነው አይደለም? ንገሩኝ። ሌላ ዓላማ አለው? የለውም። ቲሸርቱ ተገዛ አይደል? ገቢው ተገኘ አልተገኘም? ተገኝቷል። ከዛ በኋላ ሩጫው ምንድን ነው? እሺ ደግሞ እኔ ደግሞ ለስሙ
ከመስቀል አደባባይ ሩፋኤልም ባደረጉት። የት ነው የነበረው ሩጫው? ማራኪ። አያችሁ እብደት። ማራኪ 5 ኪሎ ሜትር ነው፣ ደርሶ መልስ 10 ኪሎ ሜትር ነው። 10,000 ሜትር ማለት ነው። አጋንንት እንደምን እንደሰለጠነባቸው ጳጳሱ ባርከዋል። ያው ጋኔን ቢያድርባቸው ነው። ይቅርታ አድርጉልኝ። አሁን ነገ መጥቶ የአዳራሽ አስወጡት ምናምን ያሉ ዘጋው ከፈለክ። አዎ በግልጽ ነው የምነግርህ። ለሌላ የቤተክርስቲያን ሙያ የማይገኙ ሰው ናቸው። ወተራው ነው ብዙ ኮተት አለባቸው እናውቃለን እኮ ዝም ብለን ነው። ምክትል ከንቲባ ሁሉ ተገኝቷል። ገብቷቸዋል። ለምን? የፖለቲካ ሂሳብ ሲያሰላ። አዝናለሁ። እሱስ ካድሬ ነው። ወትሮም ካድሬ ህሊና የለውም። አዝናለሁ። ያው ካለ ሄድና ንገረው አቀብለው፣ ችግር የለው። ማን ነግረህ? እኛ ሀገር ላይ የሚያስገርመኝ ነገር ልንገራችሁ። ዲሞክራሲያዊ መንግስት ይሉናል አይደለም? ስትናገርሳ ናቀመስ ምን ነው ዲሞክራሲ ታዲያ? የለም በሉና። እንደ ኪም ጆንግ ኡን እንደ ሰሜን ኮሪያ አርፈ ተቀመጥ የለም በሉ። ምርጫ ይልሃል። ከዛ እጅን ይዞ እዚህ ነው የምታስገባው። ምረጥ ሳይሆን አስመርጣለሁ ነው ነገሩ አይደል? እንድትመርጥልኝ ያደርጋለሁ። ምን ልላችሁ ፈልጌ ነው፣ እኔ ታውት የሆነ ነገር ሲነገር ሰዎች እንደሚከፋቸው ይታወቃል። አሁን የቸገረን ነገር ሰዎች የሆነ ስራ ሰርተው ጀስቲፋይ ማድረግ ይፈልጋሉ አይደለም? ታውቃላችሁ አይደል? ሰይጣን ላመሉ እንኳን ጥቅስ ይጠቅሳል አይደል? ይንጎዳጎዳል። ምን ይሏቸዋል? ለበጎ አይደል። በሞቴ ከመካከል አንዳችሁ ነው ተንጠራርች በጥፊ ላቅምስህ። ከዛ ምንድነው እልሃለሁ? ለበጎ ነው እኮ። ለምን ስትለኝ ጥቅስ መጥቀስ ያቅተኛል? እጠቅስልሃለሁ። ምን ብዬ? በእኔ በኩል ቀጥቅጥ ያለውን እጠቅሳለሁ አይደል? ቅዱስ ዳዊት ትዕቢተኛውን ኃጢአተኛውን ምን በለው ብሏል? ክንዱን ቀጥቅጠው ብሏል። እሱን እጠቅስብሃለሁ። ለአንተ ደግሞ ምን እጠቅስልሃለሁ? ይህንን ሲመታ በቃ መጽሐፍ ቅዱስን ልክ ቅዱስ ጴጥሮስ እንደነገረ ለፈለግከው ልጥቀሰው ትጠቅሰዋለህ። ምክንያቱም ጋኔን ያደረበት ፓስተር ይጠቅሰዋል። የእኛ ቤት አውደልዳይ ይጠቅሰዋል። ማንም እገሌ ይጠቅሰዋል። ማንም ሰው ሲጠቅሰው እንኳን ሌላ እነ ዶክተር ዛኪር የሚባል አንድ አእምሮ የጎደለው ህንዳዊ ምንድነው የሚባል ኡስታዝ እንበለው የእስላም ሰባኪ፣ እሱ እንኳን መጽሐፍ ቅዱስ ይጠቅስ ነው የሚል። ምን ይላችኋል? መጽሐፍ ቅዱስ ውስጥ ገብቶ ምን አስተምርብ እኮ የዚህ ቁርአኑን ትቶታል ጨርሱ። እኛ ግን እኛ ሀገር ላይ ያሉ ሙስሊም ወገኖቻችን እስኪ በሰላም እንኖርለን ያን ሁሉ ቆሻሻ እየደፋብን ዝም እንላለን እንጂ አንድ ሁለት ቀን ብንናገር ጨርቃቸው እንደሚጥሉ እናውቃለን። ታውቁታላችሁ። ትንሽ ብንናገር ነው ባለፈው እብዱ ነው ይኸው እስካሁን ድረስ ችግር ውስጥ የከተቱን እና ሰዎች እንኳን ክርስቲያን ነኝ የሚለው አልኳችሁ አሕዛብ ይጠቅሱታል። ምክንያቱም ላጣማው ካለ እንደፈለገ ነው የምታጣማው እንደፈለገው። እና ማስተዋል ይኖርብናል። አሁን ወደ ጉዳያችን እንመለስ። ዋናው ትልቁ ነገር ዝክር ስናደርግ እግዚአብሔር በሚወደው መንገድ ብናደርገው፣ አለያ ዝክር ባንለው ጌት ጌተር አለ አይደል? እንደዛ አይነት ስም ለምሳሌ የገብርኤል ዝክር ብለህ ነዳያንን ገፍተ ነጭ ከምታበላ እሱን ትተ ዛሬ ዘና የምንልበት አጋጣሚ ስላለ ነው እንዝናና አይደል? ለምሳሌ ድሮ ምን ነበረ? በቅዱስ ሚካኤል ስም ሄዳር ሚካኤል ቀዩን ጥቁሩ ምናምን እየተባለ ሰይጣን ይመለክ ነበር አይደለም? ጃኖ ተለብሶ ጃኖ አይደለም ችግሩ፣ የጃኖ ዓላማ ነው። ጃኖ ተለብሶ ቀይ ዶሮ ታርዶ ሲጎራ ይውላል አይደለም? ሄዳር ሚካኤል እኔ ጎንደር ልጁኛ አስታውሳለሁ። የማይጎራበት ቤት ፈልጋ አታገኝ። በቅዱስ ሚካኤል ስም ማን ይከበራል? ሰይጣን። ዛሬ በቅዱስ ገብርኤል ስም በትክክል ቅዱስ ገብርኤል የሚዘክሩ ብዙ ሰዎች ይኖራሉ። ቅድም ያልኳችሁ የጠሩኝ ሰዎች አሉ። ጉባኤ ባይኖርም አልሄድም፣ ምክንያቱም ሂጄ ልጎዳቸው አልፈልግም አይደል? ብቀር ነው የሚሻላቸው። ደህና ዋላችሁ። ሰዎች ሲጠሩን አንዳንዴ መቅረትም ጥሩ ነው። ጠሪ አክባሪ ነው፣ መሄድ ይኖርብናል። መጽሐፍም ይላል መስሎ እመወዘ ጸዋ አከ ብሎ የጠራ ቢኖር ብሎ ተናግሯል።
ተጠርቶ ጥሪን ማክበር ጥሩ ነው። ነገር ግን እናንተ ዝክር ተዘክሩ ቅድም ብያቸዋለሁ 10 ሚሆን 20 ሚሆን 30 ሚሆን እንጀራ በወጥ አዘጋጅታችሁ ለነዳይ ታበሉና ከዛ በኋላ ለጠራችሁ ሰው ምን ማቅረብ ነው? ቆሎ አይደለም፣ ጠላ ምናምን የለም፣ ቆሎና ውሃ እንዲሁ በሞቴ ዝክረ ቅዱሳን ታውቃላችሁ። በዚሁ ጥሪዬን ላቅርብ ኋላ ስራዬ ብያነሳዋለሁ ብዬ ነበረ። ቅዱስ ዳዊት እሑድ እንደሆነ ታውቃላችሁ። ዓመታዊ ክብረ በዓሉ ነው። መቅረት እንደማይፈቅድ ታውቃላችሁ። አይፈቅድም። አልቆጣጠርም። ማን መጣ ማን ቀረ አልቆጣጠራችሁ። ምክንያቱም እንደዚያ ባለው ቀን ሰው ሳያሉልም ሰው ሳይሆን ብዙ የሚታይ ነገር ስላለ፣ ግን የሚቆጣጠራችሁ አካል ግን አለ እና እንድትመጡ ግብዣ ላቀርብላችሁ። 9 ሰዓት ላይ ኦን ታይም እንጀምራለን። እሑድ ስለሆነ 9 ሰዓት ላይ ጀምረን በሰዓት ከ11 እስከ 12 ባለው እንጨርሳለን። የሚኖሩንን ነገሮች እግዚአብሔር እንደወደደ እንከውናለን። አገልግሎታችን ከሌሊት ጀምር ይሆናል። እናንተን ግን የምንፈልጋችሁ ስራ መስራት የፈልጋችሁ ጠዋት መምጣት ትችላላችሁ። እሑድ ጠዋት ከቅዳሴ መልስ 3 ሰዓት በኋላ መጥቶ ስራ መርዳት ትችላላችሁ። እሱ በፍላጎት ደረጃ ነው። በኋላ 9 ሰዓት ላይ ግን ምንም ምክንያት ሳትፈጥሩ እንድትመጡ ተናግሬያለሁ። መቅረት አይፈቀድም። በቀደም እሑድ ነግሬያችኋለሁ። እንደዚህ ብዬ ስል አዳራ እንትኑ ድንኳን ሞልቶ ምናምን ምን ያደርግልኛል? ደህና ዋላችሁ። ይህ አዳራሽ ሞልቶ የሚተርፍበት ጊዜ አለ አይደለም? የሚጎልበት ጊዜ አለ። ሞልቶ ሲተርፍ ምን አገኛለሁ? ሲጎድል ምን ይቀርብኛል? አንድ ሰው ቢቀር ምን ይቀርብኛል? እንዲያውም የዝክረ ቅዱሳን ጣዕሙ ታውቃላችሁ፣ የሰው ብዛት ያን ያክል አይደለም። ሰው በዝቶ በረከት ማግኘቱ ያስደስታል በሚለው ነው እንጂ ዝክረ ቅዱሳን አንድ ሰው እያለ የነበረው ጣዕም ዛሬ የለም። ያኔ የነበረው ዋጋ የነበረው ረድኤት ለምን አሞራ አይበላውም? አሞራ የሚበላው ስራ አትስሩ። እዚያውን እያስተማርኳችሁ ነው አይደለም? አሞራ የሚበላው ስራ ነው መስራኔ። ማስተማር ጥሩ ነው፣ በረከት ነው። በእውነቱ ድካም አለው፣ ህመም አለው፣ ስቃይ አለው፣ ፈተና አለው። ግን አሞራ ነው የሚበላው። ከእግዚአብሔር ዘንድ ተጽፎ ዋጋ ለማሰጠት ከባድ ነው። ቆሜ ከማስተምር ቁጭ ብላችሁ የምትማሩት ትሻላላችሁ፣ ለበረከቱ ለረድኤቱ። እና ምን ላችሁ ፈልጌ ነው፣ ከምንም አንጻር አለ። ግን ያን ቀን አልኳችሁ እርግጠኛ ነኝ ሌላ ቦታ እንዳትሄዱ። በብዙ አትርጉሙት። የሆነ ጉባኤ ስላለ እዛ ቀሩ እያልን ምናምን እያልኩ አይደለም። ማንኛውም ሰው መቼም እኔ አንድ ነገር አለኝ፣ አንድ ዓላማ አለኝ። ሰዎች የእግዚአብሔርን ቃል ትክክለኛውን የእግዚአብሔር ቃል የሚያገኙበት ስፍራ ከሆነ ይሄ ጉባኤ ባዶ ይሁን እኔ ምን አገባኝ? የእውነቴን ነው። እዚህ አንድ ሰው ቀርቶ ረቡዕ በዚህ ሰዓት፣ ዓርብ፣ እሑድ እኔ በማስተምርበት ሰዓት ላይ ሌላ ጥሩ የእግዚአብሔር ቃል ለህይወታችሁ የሚሆናችሁ ለወቅቱ የሚመጥን፣ ለወቅቱ ማለት ለአንተ ጆሮ የሚመጥን ማለት አይደለም። ለወቅቱ የሚመጥን ማለት ካለህበት ውድቀት አንስቶ ነቅተህ እንደ ሀገር እንደ ቤተ ክርስቲያን ልጠፋ መሆንህን አውቀህ እንድትታገል የሚያደርግ አስተማሪ ካገኝ ሂድ ተማር። አሊያ ጥቅስ እየጠቀሰ ጆሮህን የሚያደክም ሰባኪ ጋር አልመክርህም። እኔ አልመክርም። የእውነቴን ነው። ቀልድ የሚበዛበት ቦታ ላይ አትሄዱ። ባለፈው አዘዞ እንደተደረገው አይነት ጉባኤ አይነት እባካችሁ ድጋሚ ቢደረግ አትሄዱ። እነማን እንዳደረጉት ለምን ዓላማ እንዳደረጉት እናውቃለን። ሁሉ ስለማይወራ ነው። ለእውነት ለቤተ ክርስቲያን ታስቦ አይደለም የተደረገው። እና ፍርጠው ከተባለ ብዙ ችግር አለ። ደህና ዋላችሁ። እግዚአብሔር ይመስገን። ጉባኤ ለማዘጋጀት በጀት ይበጀታል አይደል? ይገርመኛል። አሁን ከሆነ ታውቃላችሁ አይደል? 100 ሺህ ብር ይዛችሁ ጉባኤ ማዘጋጀት አትችሉ። ታምር እኮ ነው። በህይወታችን እኮ ጉባኤ ለማዘጋጀት እኛ ምንም ወጪ ኑሮን አያውቅም። ደህና ዋላችሁ። እግዚአብሔር ይመስገን። ምንም ወጪ ኑሮን አያውቅም። ቢበዛ የሚመጣው መምህር ድሃ ከሆነ ትራንስፖርት በአውሮፕላን አይደለም በመኪና ያማ ድሎት ነው። ገብተዋል? ድሎት ነው። አስበው ስንት ድሃ ባለበት ሀገር ለምንድን ነው በመኪና የማይመጣሱ? ምንድን ነው ምክንያቱ? አይ በመኪና አይመቸኝም ካለ አረ መጀመሪያውኑ ትልቁ ችግር አዲስ አበባው ነው የሚመኝ የጎንደር ሰባኪ ነው። ጎንደር ነው የሚመኝ የት ያለ ሰባኪ ነው? አዲስ አበባ። ለምንድን ነው? እኔ ይገርመኛል። ተውትና እኔ ተራው ሰው ጋር እንኳን ይደወላል። እባክህ አዲስ አበባ ጉባኤ አዘጋጅተን እናስተምርልኝ እና ቀላችሁ እንኳን አይጠገብም። አዲስ አበባ ያውሉ ሰባኪ የት ሄዶ ነው? ተሰወረ። እሱ ያስተምራችሁ። ኋላ ምክንያት ይሰጠዋል። አይ እንደው ልክልካችን እንድትነግረን ፈልገን እኮ ነው። ልክ ሲኖር አይደል መጀመሪያ ወስኑ ለማጣላት እኮ ነው።
እዛ ሄዶ አንድ ቀን አንዱ ጳጳስ ጋር አላተሙኝ እንደዚህ ነው። ታዲያ እንዲህ ያለ ነገር አለ። ስለዚህ ዋናው ትልቁ ነገር እናስተውል። ስለዚህ እሑድ 9 ሰዓት ላይ ጠርቻችኋለሁ። ነገሩን አያይዤ ሁለተኛ ነገር የምነግራችሁ ነገር የምትመጡ ሩብ ጉዳይ አካባቢ ብትደርሱ ጥሩ ነው። ጸሎታችን ጀምረን ቶሎ እንድንጀምር። ከዛ በኋላ በጀርባ ነው የምትሆኑት፣ ፊት ለፊት ድንኳን ላይ መቀመጥ የሚፈልግ ሰው ማለት ነው። ዝክረ ቅዱሳን ስንጀምረው ጀምሮ ሕግ አለው። ከውሃ በቀር ምንም ነገር ማቅረብ አይፈቀድም። አሁን በቅርብ ጊዜ የምትጠጡት ማር አሁን ዘንድሮም አለ። እሱ የገዳማት ዓመቱን ሙሉ የሚሰበሰብ የገዳም በረከት ስለሆነ ነው እንጂ እንደዛ የሚባል ነገር የለም። ዓመቱን ሙሉ ይሰበሰባል ማሩ። ያ ለበረከት ተበጥብጦ ከየገዳሙ የመጣ ስንት ጸሎተ ማርያም አባቶቻችን ደግሞ ነው የሚልኩልን። ያን ረድኤት መቼም የታመመ ሌላ ችግር ያለበት በእምነት ብዙ የሚደረግለት ሰው ስላለ ያንን የጠጣ በረከት ያገኝ በሚል ነው እንጂ ውሃ ነው። ቆሎ ሲቆላ ታውቃላችሁ። ቆሎ በራሱ እዚህ የሰንበት ተማሪ ነበረ፣ እንደውም ወጣት ነው እኮ ጥርሱ ተሸርፏል። ለነገሩ ብዙ በልቶ መሰለኝ ጎበዝ ነው፣ ግን ጥርሱ ተሸረፈ። እና ለምን ቢባል እኛ እዛ የምንጠራችሁ የዓለምን ድሎት ነው። እንጀራ በወጥማ የትም አለ። እኔ አዘጋጅቼ የምጠብቃችሁ የእግዚአብሔር ቃል ብቻ ነው። ለራባቸው ግን ታውቃላችሁ አይደለም? በሺህ የሚቆጠር ምጽዋት በ23 ይዘጋጃል። በሺህ የሚቆጠር እሱ ግን ለነዳያን ነው፣ ለእናንተ አይደለም። ኢቭን ለእኔም አይደለም። እኔ ከዝክሩ የቀመስኩበት ግን እንጂ አላስታውስም። ምን ያደርግልኛል? ለእኔ ጥሬውን ነው የምቀምስ። ስለዚህ ዝክር ሲደረግ ለእኛ ጥሬና ውሃ ይበቃናል ለማለት ነው። መግቢያው ከትምህርቱ በላይ ሰዓት ወሰድ አይደለም። እግዚአብሔር የተመሰገነ ይሁን። የሰማነውን በልቦናችን ያሳድርልን። የተናገርነውን ሰምቶ የሚቀየሙ ሰዎችን ልባቸውን እንዳይቀየሙ ያደርግልን። እንዳይጎዱ ነው እንጂ ሌላ ለምንም አይደለም። ወትሮኑ እግዚአብሔር ከፈቀደው ውጭ የሚመጣ ምንም ነገር የለም። እንኳን ከተፎከረ ከተወረወረም ያድናል ቸሩ መድኃኔዓለም። ምክንያቱም የምንናገረው ስለ ቸሩ መድኃኔዓለም እንጂ ስለ ግል ጉዳያችን አይደለም። ለምን ብትሉ ቀልድ ነው ተይዞ ያለው። አንድ ጉባኤ ለማዘጋጀት 300 ሺህ 400 ሺህ 500 ሺህ 600 ሺህ ብር እየወጣ ቤተክርስቲያናችን መጫወቻ ሆናለች አይደለም? አስቡት። ደህና ዋላችሁ? እግዚአብሔር ይመስገን። አስቡት። ለምን እኔ ግራ የሚገባኝ ነገር ለምን ወደ ኋላ ተመለስኩኝ እንጂ ለምን እኔ ታስቡት እስኪ። አሁን ግማሽ ሚሊዮን ብር አንድ ጉባኤ ለማዘጋጀት ወጣ ቢባል ምን ይሰማችኋል እናንተ? ቤተ ጉባኤ ላይ ለዕለት ጉርስ አጣችሁ የምትሰቃዩት እስኪ አስቡት። መጽሐፍ መግዣ አጥቶ አሁን በቀደም መጥቶ ሃይማኖት አበው ግዛልኝ ያልከኝ ልጅ እንዴት አድርጎ ይግዛ? አቅም የለውማ። ሌላውም ሰው መጥቶ ዳዊት እባክህ ግዛልኝ፣ አንዱ እንደዚህ መጥቶ ተማሪ ሆነው የሚማሩበትን መጽሐፍ በምን ይግዙት? እኔ ለጎንደር ሰው እነንታን ሰው ነው ለጎንደር ሰው የአራቱ ጉባኤያት መምህራን አንሰው ነው? ጠፍቶ ነው አስተማሪ ጎንደር? አንዳንዱ እኔ ሳልጠራ ብዬ ቅር የሚለኝ ይመስላል። ምክንያቱም ተጠርቼ ስለማለት እኔን ለማማት አይመችም። መተህ ብታለቅስም አልሄድም፣ የትም ጉባኤ ብትጠራኝ አልሄድም። ምክንያቱም ዓላማ ወደሌለው ጉባኤ አልሄድም። እኔ ዓላማ ካለ ግን የትም ጉድጓድ ይሆን አብሬ እገባለሁ እንጂ አርቲስት ሰብስበህ የምትላገድበት የምትወላገድበት ጉባኤ ጋር አልገኝም። አንዳንድ አሉ ደግሞ የሆነ እስስት የሆኑ አገልጋዮች አሉ። እኔ በጣም አዝናለሁ። እስስት የሆኑ ከሁሉ ጋር እንደሁሉ እናንተ ጋር ሲሆኑ አንተንም ይመስላሉ። ያን ሲያገኙ ተዛ ታድሶን ሲያገኙ ተሱ ጋር ከሁሉም ተመሳስሎ እንዲህ ሰው ይኖራል። ደህና ዋላችሁ? መናፍቅ መሆኑን እያወቅ ለምን መሳሰላለሁ? እኔ የፈለገ ደረጃ ላይ ለምን አይሆንም? ለስጋዊ ስራ አብሮ ሊኮን ይችላል። እንዴት አንድ መድረክ ላይ እኔ ቤተክርስቲያን አስቡት። እኔ አንዲት ሴት አመጣችሁ እዚህ መድረክ ብታስቀምጡ አላስተምርም፣ ወጥቼ ነው የምሄደው። ትችላለች አንዲት ሴት እዚህ መቀመጥ? አረ ሴት ተውት፣ እናንተ መቀመጥ ትችላላችሁ? አትችሉም። አንድ ምዕመን ለዚያውም ሴት አርቲስት ምናምን ተብሎ መድረክ ላይ ወጣ ከተቀመጠች ወጥቼ ነው የምሄደው፣ አልቀመጥም። ሌላ ምንድነው የጠበቅነው? ምን ቀረን? ቤተ መቅደሱ አይደል ይቀረን? ነገ ቤተ መቅደሱ ያችን ሴት እየወስዶ ቢያስገባት ማንም ይከላከል? የኔታ ስቲል ጠይቃችሁ ቤተ መቅደስ ሴቱ ብትገባ ትናገራላችሁ?
መልስ አልጠብቅም። ዝም እንደምትሉ አውቃለሁ። አትናገሩም። ለምን ብትሉኝ ዛሬም እየፈጠረን ያለ ነው ለሆድ ያደረ ሰባኪ ነው። ተምሬ ደሞዝ አግኝቼ የሚል ቤተ ጉባኤ ያለ ሰው እሱ ክፉ ጥፉ ወራዳ ነው። ድጋሚ ላለው ተምሬ ደሞዝ አግኝቼ ብሎ ቤተ ጉባኤ ተቀመጠ ይህንን የሚያለም ሰው ክፉ ጥፉ ወራዳ ነው። ምዕመን ቢሆን እንደዚህ ያልለውም። ለምን ይባል አያውቅም። ቤተ ጉባኤ የተቀመጠው ሰው ግን ያውቃል እውነቱን እያወቀ ግን ምክንያቱም ይሄ ሰው ነገ ቤተክርስቲያንን ለፈለገው ነገር መሸጡ አይቀርማ። ቤተክርስቲያን ተሸጣ ያለቀችውም እንደዚህ አይነት ሰዎች አይደል እንዴ? ወደ ጉዳያችን እንመለስ። ደህና ዋላችሁ? ገብርኤል ስሙ ዘአምሃ ለማርያም እንበል። እንዳልኳችሁ ከዚህኛው ወደ ዋናው ጉዳያችን ሽፍት ማድረግ አለብን። ቶሎ መለወጥ አለብን። ለምን ይባል ተግሳጹ አያቆምም፣ ይቀጥላል። ግን ዋናው ርዕሳችን እንዳይቀርብን ገብርኤል ስሙ ዘአምሃ ለማርያም ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ። ቸሩ መድኃኔዓለም ከመልአኩ ረድኤት ያሳትፈን። ግብረ ሐዋርያት ምዕራፍ 12 ላይ የቅዱስ ያዕቆብ ሰማዕትነትና የቅዱስ ጴጥሮስ መታሰር ከዚያም መፈታት ታሪክ ያለበት ከዚያ ደግሞ መጨረሻው የሄሮድስ መቀሰፍ ያለበት ታሪክ ነው። በዚህ ውስጥ ያለውን ነገር እንመልከት ባጭር። በዚያ ዘመን ቅዱሳን ሐዋርያት ቸሩ መድኃኔዓለም አምላካችን ተወልዶ አድጎ ተጠምቆ አስተምሮ ተይዞ መከራ ተቀብሎ በፈቃዱ ሞት እንድል አድርጎ ተነስቶ አድርጎ መንፈስ ቅዱስ ልኮላቸው ቅዱሳን ሐዋርያት እየሰበኩ ነበረ። በተለይ በኢየሩሳሌም አካባቢ ብዙዎቹ አይጠፉም ነበርና በ44ኛው ዓመተ ምህረት ክርስቶስ ባረገ በ10ኛው ዓመት አካባቢ ሄሮድስ ከሐዋርያቱ መካከል ለየት ያለ ጸጋ የነበረውን የዮሐንስ ወንጌላዊ ትልቅ ወንድም የሆነውን ያዕቆብ ወልደ ዘብዴዎስን ለየት ያለ ጸጋ የምንለው ድምፀ አራዊት ወዘ አዕዋፍ ንቃወ በመንፈስ ቅዱስ ያዕቆብ ነበወ ያለው እሱ ነው። ያዕቆብ 72 ልሳን ብቻ አይደለም ያውቅ ነበረ። የእንስሳትን የአራዊትን የአዕዋፍን ልሳን ይረዳ ነበረ። ይህንን ቅዱስ ሐዋርያ ወሰደና አይሁድ እያዩት አንገቱን በሰይፍ አረደው። ከ12 ሐዋርያት የመጀመሪያው ሐዋርያ በሰይፍ ታረደ። ከ72 አርድእት እስጢፋኖስ እንደቀደመ ለሰማዕትነት ከ12ቱ ያዕቆብ ቀደመ። ያን ጊዜ አይሁድ ተሰብስበው ወደ ሄሮድስ ዘንድ መጣው። ሕያው አበነጋሲ ንጉሥ ሆይ 1000 ዓመት ያንግስህ አንጀታችን አራስከው እያሉ ተናገሩት። አይታችሁት ከሆነ ቅዱስ ያዕቆብን ከገደለ በኋላ አይሁድ ደስ እንዳላቸው ሲያውቅ በአንዱ ሐዋርያ እንዲህ ደስ ያላቸውማ ዋናውን አለቃ ባርድላቸውማ እንደምን ደስ ይላቸው ብሎ እነሱን ደስ ለማሰኘት ማንን አሰረው? ቅዱስ ጴጥሮስን ወስዶ አጋዘው፣ አሰረው። አስቡ፣ ያዕቆብ ተገደለ፣ ደስ አላቸው። አንዱ ነው ተወቁ። ክርስቲያን ከአሕዛብ የምንለይበት አንዱ መገለጫ 1000 ጊዜ ጠላታችን ቢሆን ሞቱን አንመኝም፣ በሞቱ አንደሰትም። እንደ ቤተክርስቲያን እንዲህ አናደርግም። በግለሰብ ደረጃ ሊሆን ይችላል። ያውን በጠይቁ በዚህ ዘመን እግዚአብሔር ቢቀስፈው የምፈልገው ሰው አለ። ግን እግዚአብሔር የኔን ፍላጎት እንደማይፈጽም አውቃለሁ። ብለምነውም አይሰማኝም። እንዲህ ያለ ልመና ስለሌለ ጊዜው ከደረሰ ግን የኛ ልመና አያስፈልገውም፣ ቆርጦ ይጥለዋል እንደ ሄሮድስ። ክርስቲያን የሚለየው ለዛ ነው። ሄደው ንጉሱን 1000 ዓመት ንገስልን ደስ አሰኝ። ለምን? ከ12ቱ ብርሃኖች አንዱን አጠፋላቸው። ከ12ቱ ልሳናት አንዱን ዘጋላቸው። ከ12ቱ ጨው አንዱን አጠፋው።
ከ12 ከዋክብት አንዱን ያጨለመ ግን ያዕቆብ የተገደለ በእግዚአብሔር ፈቃድ እንጂ ሄሮድስ ስለፈለገ አይደለም። አይሁድ ግን መስሏቸው ደስ አላቸው። ስለዚህ አንዳንድ እያለ ይፈጅልናል ብለው ደስ አሰኙት። ከዛ ሄሮድስ የበለጠ ደስ ስላሰኛቸው ብለው ቅዱስ ጴጥሮስን አሰረው፣ አጋዘው። ከዚያ መተው ክርስቲያኖች ያኔ ቁጥራቸው በዝቶ ስለነበረ በጣም ብዙ ስለነበሩ መተው እንዳይፈቱት ብሎ ለአንዱ በዚያ ወራት 68 ዓመት እድሜ ለነበረው ለቅዱስ ጴጥሮስ ለአረጋዊው ሰው 16 ወታደር ሾመበት። እንዲጠብቀው ማለት ነው። ምን ፈርቶ ነው? ግን አይደለም 16 ሚሊዮን ጠባቂ ቢያደርግ እግዚአብሔር ልስራ ካለ ማንም አይችለውም። ወስዶ አሰረው። ቅዱስ ጴጥሮስ እገደላለሁ ማለትን አሰበ። የኔም ጊዜ ደርሷል ማለት ነው። በዚያ ማዶ ከቅዱስ ማርቆስ ወንጌላዊ እናት ቤት ከቅድስት ማርያም ቤት በጽርሐ ጽዮን ሐዋርያት ተሰብስበው ይጸልያሉ። ለምን? ያዕቆብን አተውታል። እንደገና ደግሞ ጴጥሮስን ሊያጡት ነው። ያ ማለት ከባድ ነው። አንድ እውነት ልንገራቸው። ለአባቶቻችን እድሜ ጤና፣ ልብ ለጎደለው ደግሞ ልቦና። አባት ሲባል ሁሉ አባት አይደለም መቼም። አባት ሁለት አይነት ነው አይደል? እንዴት ዋላችሁ? ጥሩ አባቶች አሉን አይደለም? ጅል ደግሞ አሉን አይደል? ለጅሎቹ ምን ለምናለን? ልቦና። ለመልካሞቹ እድሜና ጤና እንለምናለን። አዎ ከቤተሰብ ጀምሮ ከቤት ለምሳሌ እናትና አባት፣ እናት መልካም ከሆነች እድሜና ጤና፣ አባት ጅል ከሆነ እድሜና ማን ነው? ልቦና ነው የሚለመንለት አይደል? ልክ እንደዚህ በቤተክርስቲያንም እንደዚያ ነው አይደል? ለሊቃውንት መካከል እድሜና ጤና የሚለመንላቸው አሉ። እንደንተ ያሉ ደግሞ አንዳንድ አለ ሆዳደር ልቡና የሚለመንለት ታውቆ የለ ወንቅሸት ብር ስጡኝ እያለ እየሄደ የሚሄደው እሱ ምን ይባላል? ሆዳደር። አይዞት ቅር አይበሉት። እንግዲህ ለምን ቢባል ቤተክርስቲያንን ካላከበረ እኛ እንዴት አድርገን እናከብረው? እኮ የቸገረን እኮ እሱ ነው። አንድን ሰው ብሉይ ስለተማረ እናከብረው፣ ሐዲስ ስለተማረ እናከብረው። የምናከብረው ብሉዩን ሐዲሱን በተግባር ስለያዘ ነው። ከሁሉ በላይ ደግሞ ለቤተክርስቲያን ስላሰበላት ነው። በሆዱ ቤተክርስቲያን አሳልፎ ከሰጣት ምን ብለን እናከብረው? ደህና ዋላችሁ? ምን ብለን እናከብረው? እሱ እኮ ነው የቸገረ። ማለቴ ከአንድ በመንገድ ዳር ካለ ከማናውቀው አንድ ወይም መጥፎ ከሚሰራው ሰው በምን ተሻለ? ብሉይ ሐዲስንማ አርዮስ የሚያውቀው ነበር እኮ። ብሉይ ሐዲስንማ ንስጥሮስ የሚያውቀዋል። ማስተዋልና ያቃታቸው እንጂ መማሩንማ ተምረውታል። ስለዚህ እድሜ ጤና የሚለመንለት አለ፣ ልቡና የሚለመንለት አለ። እድሜ ጤና ለሚገባው እድሜ ጤና ይስጥልን፣ ልቡና ለሚገባው ልቡና ይስጥልን። የተረፈው ለእግዚአብሔር ነው። እዚህ የተረፈው ለምን እድሜ ጤና ምን ለምንላቸውም እግዚአብሔር ሊሸክፋቸው ይችላል። ልቡና ምን ለምንላቸውንም እድሜያቸውን ሊያረዝም ይችላል፣ ሊቆርጠውም ይችላል፣ አይታወቅም። እሱ የእግዚአብሔር ስራ ነው። ከኛ የሚጠበቀውን መናገር ነው። ተሰብስበው ያላቸው አንድ አማራጭ ነው። በዛ ወራት ከሄሮድስ ጋር የመታገል አቅሙም ፍላጎቱም የለም። ፍላጎት የሌለበት ምክንያት በዛ ዘመን ፍጹም መንፈሳውያን ስለሆኑ ወደ ስጋዊ ጉዳይ አይገቡም ነበር የዛን ጊዜ። ለምን? በዚያ ዘመን ያሉት የሚኖሩት በመናኝ ስርዓት፣ በመናንያን በፍጹማን ስርዓት ነው። ፍጹማን ምንም ቢሆኑ ጦር አያነሱም። በነገራችሁ ላይ በዓለም ያለ ሰው ይችላል። አባቶቻችን የሌለ ንጉሥ በመንግስቱ፣ ጎልማሳ በሚስቱ፣ ባላገር በርስቱ ከመጡበት ጦር ያነሳል እንዴ? አንድ ሰው ክርስቲያን ነኝ ብሎ ሀገር ውስጥ ትደፈር ዝም ይላል? እንዴት ዋላችሁ? መጽሐፍ ቅዱስ ሀገርን አስደፍራት ይላል አይልም። ቤተክርስቲያን ስትደፈር ዝም በል ይላል? እኛ ምድራውያን ነን። እኛ ለማንን? በዛ ዘመን ሐዋርያት ለምንድን ነው ስጋዊውን ትግል ያልሞከሩት? ያን ያህል ግፍ ሲደርስባቸው ዘመነ ሐዋርያት ላይ ለምንድን ነው ብትሉ ፍጹማን ናቸው። ኑሯቸው የፍጹማን። ለምን ቢባል ጦር ከሚወረውሩ ይልቅ ጸሎታቸው ከጦሩ 10 እጥፍ ይፈጥናል፣ ቶሎ ይሰማል። ለዚያ ነው ሲጸልዩ በግብረ ሐዋርያት ምዕራፍ 4 ላይ ምን ይላል? ምድሩ ምን ይላል? ተነዋወጸ ይላል። ለዚያ ነው ተሰብስበው ያዕቆብ ኤጲስቆጶስ ዘኢየሩሳሌም የጌታ ወንድም የተባለው ደጉና ሌሎቹ ሐዋርያት ደጋጉ ሌላ ቦታ ላይ እየጸለዩ ነው ያሉት። ጽርሐ ጽዮን ላይ ደግሞ እኩሎቹ አሉ። ጽርሐ ጽዮን ላይ ያሉት እየጸለዩ ያሉ። አሁን ንባቡ ላይ ያካተታት ሮዲ ወይም ሮዲ
የምትባለው እናት እዚያ ውስጥ ነው የነበረችው። ከዛ ጴጥሮስን ሲጸልይ ሲያመሰግን ቆይቶ ደከመው። የአረጋዊ ሰውነቱ 68 ዘመን ሆኖታል፣ ብዙ ተንገላቷልና እረፍት ለማድረግ ብሎ ዘንበል ብሎ እዚያችሁ ያለችበት ቦታ ላይ እንቅልፉን ተኛ። ሲጠብቁት በግራና በቀኙ ነው። ከዚያ ከውጭ አለ፣ ከአንደኛው በር አለ፣ ከሁለተኛው በር አለ፣ ከሶስተኛው በር አለ። ወህኒ ቤት እንደዛ ነው፣ እስር ቤት። ተኝቶ እያለ የእግዚአብሔር መልአክ ደረሰና ጎኑን መታ መታ አደረገው። ወይ ቤሎ ተንስ ፍጡነ ፈጥነ ተነስ ብሎ አለው። ነቃ። ቅዱስ ጴጥሮስ ደንግጧል። ዞር ሲል እስረኞቹ ተኝተዋል። የእግዚአብሔር መልአክ ብርሃን ለብሶ ብርሃን ተጎና። ምክንያቱም እስር ቤቱ በምን ተመላ ይላል? አዎ የብርሃን መልአክ ነውና በብርሃን ተመላ። ቅዱስ ጴጥሮስን ተነሳ ነው። ቅዱስ ጴጥሮስ የሚቃዥ ህልም የሚያልም ራእይ ነገር የሚያይ መስሎታል። የተናገረውን ኃይለ ቃላት አስተውል። መልአከ እግዚአብሔር ካስነሳው በኋላ ተነስ ብሎ አለው። ጎኑን መጥቶ ፈጥነ ተነሳ አለው። ከዛ ሰንሰለቶቹ ከእጁ ወደቁላል። አስቡት፣ እጁንም እግሩንም አጥብቀው አስረውታል። አሁን እጁን እግሩን አስረው 16 ዘበኛ ያስቀምጠው 3 ግቢ ዘግተው አስቡት። ግን ይህም ሆኖ አልቻሉም፣ አልተሳካላቸውም። ከእጆቹ ላይ አቦ ምን ይላሉ እንዳሉ ብጥስ ብጥስ ብለው ወደቁ። አንድም ሹልክ ሹልክ ብለው ወደቁ። ይህም ስልጣን እግዚአብሔርን ያጠይቃል። መልአኩም ታጠቅ ጫማህን አግባ አለው ይላል። እንዴት ዋላችሁ? እስረኛ ነው፣ ሟች ነው፣ ይገደል ነው። ወገብህን ታጠቅ አለው። ምን ነው ጴጥሮስ ትጥቁን ፈታ ትሉኝ እንደሆነ ወገቡን ታጥቆ ስለሚኖር ጋደም ሲል ውስጥ ለውስጥ እየመረመረው ገድለኛ ስለሆነ ትንሽ ላላ ያደርገዋል፣ እንቅልፍ እንዲወስድ አይደል? ስለዚህ አጥብቅ ታጠቅ አለው። ጫማ ሳቢሉ ጫማ ተለብሶ እንቅልፍ ስለሌለ አወለቀ። ግን ነገሩ ምስጢር ነው። ተነስ አለው። ንቃ። ይገሉኛል ማለትን ተው፣ ለአገልግሎት ቅድሚያ ተዘጋጅ ነው። ተነስ ማለት በስጋ አይደለም፣ ምስጢሩ በልቡና ነው። ንቃ ማለት ነው። ነቃ በል። ዛሬ ቸገረን እሱ አይደለም ነቃ ማለት አልቻለም። ኦርቶዶክሳዊ በሙሉ ምን ሆናል? ፍስስ እንደዚህ ብሎ የሆነ አዚም የተደረገበት የሱዳን ድግምት ነው መሰል የተደረገብን። በቃ ዝም ብሎ እኔ ወይቴን ነው የሀበሻ ደብተራ ያደረገውማ ይፈታል እኮ አይደል? አይፈታም? እንታ ኢልያስ ይፈታል እኮ ይፈታል። እውነቴን ነው። ደብተራ አልኩኝ ጠንቋዩ ማለቴ ነው። ደብተራ እንዲህ አያደርግም። የኛው እኮ ቀላል ነው። የሃይዛብ የሱዳን በጣም ከባድ ነው መተቱ። ግን ክርስቲያን ከሆንክ ደግሞ ዳርን አይነካም። ግን ክርስቲያን ስላልሆንክ ነው የተጫወተብህ። አዚሙ ደግሞ በአንድ ሰው ላይ እኮ አይደለም፣ እንዲያው ሀገሪቱ ላይ ነው የተረጨው። ኦርቶዶክሳዊ በሙሉ ፍዝዝ ብሎ በቃ በጣም ነቃ አልኩ የሚለው ምንድነው የሚያደርግ? ፌስቡክ ላይ ገብቶ መንጫጫት፣ እንዲሁ መንጫጫት ዝም ብሎ። የሚገርም ነገር ጩኸትህ እንኳን ለጠላት ለአንተ እኮ መልሶ አይሰማም። የለ ለምን አትችልም የምትል ገብቶሃል? የፌስቡክ ጩኸት እንደዚህ ነው። የለም አይሰማም። ለምን? ፓወር የለህም፣ ኃይል የለህም፣ አቅም የለህም። እና ጅሬውሳ መጮህ ከፈለጉ በአንድ ቀን ነው ሀገሪቱ በግራ የምትቆም። ምን አላቸው? ፓወር አላቸው። ምን አይነት ፓወር ነው ታውቃለህ? ሰይጣናዊ ፓወር አላቸው። አንተሳ ወይ ሰይጣኑ የለህ ወይ መንፈስ ቅዱስ የለህ። በቃ ባዶ ዝም ብለህ ኬሻ ብዬ ደግሞ አከበርኳችሁ። ኬሻ ስሙያ ይሰራል። ተሳደብኩ እንዴ? ናጅሪ ተሳደብኩ ትልስ መች ለቅህና ፈቅደኔ መጣ ወደኔ መጣ። ቅድም ይህንን ቬንቲሌተር ልክፈተው አለኝ። ምን ያደርግልህ ብዬ ስለው እንዳይሞቃቸው ብዬ ኧረ ጥጋብ የምን ሙቀት ነው ደግሞ? ኧረ አንዳንዱ እኮ ሊያስመልሰው ይችላል እያለ እኔ መቼም አዳራሽ ለተቀምጦ አደራችሁን ትንሽ ወዳችሁን ከማችሁ ወጥቶ መሄድ ነው አንደኛ። ሁለተኛ ነገር እርግጠኛ ነኝ አሁንም ሞቀኝ ብሎ የሚያስመልሰው ካለ እንዲያው ማለት እንዲያው ባልጋ በወሳንሳ አድርገው እዚህ አስቀምጡልኝ። የዚሁ ነው የማል ሙቀት ሲሆን ያስታውከኛል። እንዲያው ህመምተኛ ሌላ ህመም ሊሆን ይችላል። አሁን ቅብጠት እኮ ነው ይሄ። በነገራችሁ ላይ ታይሳስ ከገባ ቀዝቅዟል አገሩ። አይታያችሁም? ሙቀት የለም እኮ እኔ ራሱ አሁን አይሰማኝም፣ ብዙ አይደለም። ግሩም ነው እኮ ሰውና ጅንካ ቀዝቃዛ ነው። አንተ ሙቃል
አዎ ደህና ሸካክፈ ይሆናል። ቀዝቃዛ ነን ሽምግልናውም ስላለ እና ወደ ጉዳያችን እንመለስ። ይህን ልተወውና ደግሞ አስቡ። ተነስ ሲለው ንቃ ነው መንፈሳዊ መነሳት። ልክ ዲያቆኑ ለተነበሩ ተነሱ፣ የተቀመጣችሁ ተነሱ ማለት በአራተ ዝንጋኤ በመዘናጋት አልጋ ምኝታ ወንበር ላይ ያላችሁ ተነሱ ንቁ ማለቱ ነው። ቀጥሎ ምን አለው? ጫማህን አግባ ወገብንም ታጠቅ አለው። መጽሐፍ ራሱ ቅዱስ ጴጥሮስ እዛ በኋላ ምን ብሎ መልእክት ጽፏል? ወይኩን ቅኑተ ኀቁክሙ ወገባችሁ ምን ያለ ይሁን? የታጠቀ። ወገብ መታጠቅ አባቶቻችን ሁለት አድርገው ተርጉሞታል። አንደኛ መታጠቅ ለስራ መዘጋጀት ነው፣ ተዘጋጅ ነው። ሁለተኛውና ዋናው ምስጢር ግን ወገብ መታጠቅ ማለት ንጽህና ገንዘብ ማድረግ። ጫማ ተጫማ አለው። ጫማ የተጫማ ሰው እሾሁ እንቅፋቱ አይመታውም። ስለዚህ ሩቅ መንገድ መሄድ ይችላል። ጫማ ካልተጫማ ግን ከጎዳና ይቀራል። ጫማ ምንድን ነው ቢሉ ወንጌል ናት። ሕገ እግዚአብሔርን ወንጌል ምን ይላታል? ጫማ ከሾው ከእንቅፋቱ ከፍቶታት እኩያት ከኃጣው ርኩሳት የምትጠብቅ እንዲህ ብሎ አለው። ከዚያ ቀጥሎ ልብስህን ልበስና ተከተለኝ አለው። ለምንድን ነው ልብስህን ልበስ ያለው ቢሉ እንዲያውም አበው ምን ይላሉ? ጴጥሮስ ልብሱን አውልቆ ራቁቱን ተኝቶ ነው ቢሉ ኧረ የለም። ሁለት ነው ምክንያቱ። አንደኛ ምንድን ነው የሚባሉ እነዚህ አሳሪዎቹ፣ ዘበኞቹ፣ ጠባቂዎቹ ልብሱን ወስደው የነሱን ብጣሽ ጨርቅ ጥለውለት ነበረ። ደግሞ አንዳንዱ ትንሽ ርህራሄ አይጠፋውም አይደል? ዋናው ነገር ግን ቅዱስ ጴጥሮስ ደንግጦ ተነስ ሲለው ብድግ ሲል ልብሱ ወደቀ። ስለዚህ ምን አለው? የወደቀውን አንሳና ልበሰው አጽፍን አለው። ምስጢሩ ግን ሌላ ነው። ቅዱስ ጳውሎስ ምን ሆነ? ልበስዎ ለክርስቶስ። ማንን ልበሱት አለ? ልብስን ልበስ ማለት ወደ ነገረ ክርስቶስ ተመለስ ሲለው ነው። ለምን ቅዱስ ጴጥሮስ ይሄ ሁሉ አነጋገር የሚናገረው ደግሞ በታሰረ ጊዜ እሞታለሁ የማለት ቁርጥ ልብ ውስጥ ገብቶ ነበር። እንዲህ አለው። ከዚያ በኋላ ምንድን ያለው? ተከተለኝ። ይሄ እኮ ግሩም ነው። ተከተለኝ ማለት ለጊዜው በእግር ነው፣ ኋላ ግን በግብር ምሳሌ ሲለው ነው። መልአኩን በምን ይመስለዋል ቢሉ በንጽህና። በምን ይመስለዋል ቢሉ በትጋት በተልኮት አይደለ? መላእክትን ለመስላቸው የሚያስፈልገው በቁርጥ ልብ በመላላክ ለአገልግሎት በመትጋት ከምንም በላይ ግን መላእክት ንጹሃን ናቸው። በንጽህና ተከተለኝ አለው ይላል። ከዚያ ተከተለው። አሁን አንዱን በር ሲሄዱ በሩ በራሱ ጊዜ ይከፈታል። አሁን ይገርማል እኮ የእግዚአብሔር ቸርነቱ። በሩ በደንብ ጠብቆ ተዘግቷል፣ በማህተም ተዘግቷል። ሲሄዱ ብርግድ ይላል። እንደዛ የሚያደርገው የመልአኩ ግርማ ነው። አስቡ። ሁለተኛው ሲሄዱ ሶስተኛው ተከፍቶላቸው ወይም ሶስተኛውን ግቢ ወጥተው ከሄዱ በኋላ ቅዱስ ጴጥሮስ ገባው። እንዲያውም ኋላ ምን አለ ይላል? መልአኩ ከሱ ተለየ። ከዚያ ቀጥሎ ጴጥሮስም ወደ ልቡ ተመልሶ አለ። ለምን? እስካሁን ድረስ ቅዠት ራእይ መስሎት ነበረ። ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። እስካሁንስ ስልም መስሎ ነበረ። አሁን ግን የእውነት ነው። እግዚአብሔር መልአኩን ልኮ እንዳዳነኝ አሁን አወቅሁ አለም። አቡ ምን ይላሉ? ከአይሁድ ለምንድን ነው? ከሄሮድስ እጅና ከአይሁድ ፍላጎት አዳነኝ አለ። ሄሮድስ ገሎ ሊመሰግንበት፣ አይሁድ ይህን ጊዜ ነገ በዚህ ሰዓት የቂጣ በዓል ካለፈ በዓለ ፋሲካ ካለፈ በኋላ ገለ ነው ብለው ደስታ ሊያደርጉ ነበረ። እግዚአብሔር ከዛ አዳነው። ከዚያ በኋላ ወደ ቤት ሄደ። መጀመሪያ ሄደ በጣም ወደ ተጨነቁት ወደ ጽራጼውን ሮዴ የምትባል አንዲት ብላቴና ወዳለችበት ሄዶ አንኳኳ። ደህና ብላችሁ ታዳጊ ናትና ሮዲ ይሏታል፣ በተለያየ ስም ይጠሯታል። ሲያንኳኳ ሂጂ ክፈች ተባለች። ሄዳ ክፈቱን ማን ነው አይደል የሚባል ሄዶ ድምፁን ሰማችሁ። በድምፁ አወቀችው ቅዱስ ጴጥሮስ እንደሆነ። አልከፈተችለትም። ሩጣ ተመለሰች። ለምን ቢሉ ከደስታ ብዛት፣ አንድም የወሬ ፍቅር አይደለም። እነሱስ ገጽጸዋት የለ። ትርጓሜ ላይ ምን ይላል? እንግዲህ ከልከል አትበይ። በእርግጥ መጣ መንገሯ ደግሞ ያስመሰግናታል። ለምን ቢባል ማጣራት አለባቸው። በዚያ ወራት ጠላት ገብቶ ችግር ሊፈጥር ስለሚችል
እና ስትነግራቸው በጭራሽ አሉ። ለምን ቢባል በምንም ተአምር ጴጥሮስ ሊመጣ አይችልም። ተከራከሯት። እሱ ነው አለቻቸው። እሱ ነው። ከዛ በኋላ ምን አሉ? የለም መልአኩ እንዳይሆን አሉ። መልአኩ እንዳይሆን ማለታቸው ለሁለት ምክንያት ነው። አንደኛ እቺ ሮዴ ደግ ሰው ናት፣ ተርታ ሰው እንዳትመስላችሁ። እነ ማን ነው የምትባል ያቺ ቅድስት እናት ጣቢታ ዶርቃስ ትርጓሜው ወይ ጠል የሚላል ተመስግናለች አይደል? ሮዴም ጠባቂ መልአኳ ደስ እንዲላት በጴጥሮስ አምሳል ታይቷት ይሆን አሉ። አንድም ጠባቂው ነው አሉ። የቅዱስ ጴጥሮስ ጠባቂ መልአኩ ነው። ኋላ ግን ቢከፍቱ ራሱ ቅዱስ ጴጥሮስ ነው። ዝም በሉ አላቸው። ዝም በሉ ለምን ቢባል እንዳትጮሁ፣ ምንም ነገር ቁጭ በሉ አላቸው። አስረዳቸው የተደረገውን ነገር። ካስረዳቸው በኋላ ምን አላቸው? ለያዕቆብና ለወንድሞቻችን ሄዱና ንገሯቸው። ለምን? እያዘኑ ነው ያሉ። እያዘኑ ሄደው ነገሯቸው። ተረጋጉ። ቅዱስ ጴጥሮስ አልፎ ወደ ሌላ ሄደ። ከዚያ የሄሮድስን ታሪክ ተመልሰን ርዕሳችን ጋር እንመጣለን። ርዕሳችን ቀሰፈው መልአከ እግዚአብሔር፣ የእግዚአብሔር መልአክ ቀሰፈው ቀጣው የሚል ይሆናል። ዛሬ ቅዱስ ገብርኤል ይህንን የማዳን ስራ የሰራው መልአክ አንድም ሚካኤል ነው፣ አንድም ገብርኤል ነው ተብሎ ይተረጎማል። ለምን ቢባል ልክ እንደ ሰለስቱ ደቂቅ ይሄ መቼም ደጋግመን ተናግረናል አይደለም? አንድን የማዳን ስራ ብዙ መላእክት ሊሰሩት ይችላሉ። ሁሉም አሉ። አንዳንዴ ለአንዱ ተሰጥቶ ይናገራል። ለምሳሌ ሰለስቱ ደቂቅ ለራጉኤል ተሰጥቶ ይነገራል፣ ለሚካኤል፣ ለገብርኤል፣ ለሩፋኤል፣ ለብዙዎቹ ተሰጥቶ ይነገራል። ለምን? ሁሉም ነበሩ። ምክንያቱም መጽሐፍ ቅዱስ እገሌ የሚባል መልአክ ነው ያዳነ አላለም። አንዳንዴ ግን ለይተን ለአንዱ ብቻ የምንሰጣቸው ጥቅሶች አሉ። ለምሳሌ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ለኢያሱ ተገልጦ ያናገረው ሚካኤል ነው። በምን ታውቋል ቢሉ የሰማይ ሰራዊት ሁሉ አለቃ ብሎ ራሱ ስለጠቀሰ እንዲህ ተብሎ የሚጠቀስለት ቅዱስ ሚካኤል ስለሆነ። እንደገና በመጽሐፈ መሳፍንት ምዕራፍ 13 ላይ የሶምሶንን መወለድ ለማኑሄና ለሚስቱ እንትኮ የነገራቸው ስሙን አልተናገረም። ግን ነገር በደረሰ ጊዜ እንድናከብር ስም ማን ነው ሲሉት ምንድን ያላቸው? ስሜ ድንቅ ሲሆን ለምን ትጠይቁኛላችሁ ላለው ሚካኤል ይላሉ። ለምን? ሚካኤል ብሂል መኑ ከመ እግዚአብሔር። ለዛ ድንቅ ነው ራሱ። ትርጉም እኮ አይደለም። መኑ ከመ እግዚአብሔር እኮ ትርጉም አይደለም። ትርጉም ለመስጠትም ድንቅ ነው። መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው? እንዴት ተብሎ ሲተረጉማል እግዚአብሔር ራሱ? ለነገሩ ለገብርኤልም እንወስደው ምንድነው? ሰላም ለዝክረ ስምከ ነው ዘኢይተረጎም ምስጢር ባይቱ ይመስል ብሂለ እግዚእ ወገብር ይለዋል። ደግሞ እዚህ ላይ ለቅዱስ ገብርኤል ቀጽለን ነው የምንናገረው። ስለ ቅዱስ ገብርኤል ለመነጋገር ግን እዚህ ከሰራው ስራ ለቅዱስ ጴጥሮስ ከተሰራው ስራ አስቀድመን ቅዱስ ገብርኤልን በወፍ በረር እናውሳ። እንዴት ዋላችሁ? ቅዱስ ገብርኤል ከ99 ነገደ መላእክት ወይም በጥንተ ተፈጥሮ ከ100 ነገድ የ10 ነገድ የነገደ አርባብ አለቃ ነው። ነገደ አርባብ ማለት በራማ ይቅርታ በራማ ነው። በኢዮርማ 3ቱ ነገድ ነው የሚኖሩት። 4ኛው ነገድ ከላይ ኢየሩሳሌም ሰማያዊት የሚያደርጉት አሉ፣ በኢዮር የሚያደርጉት አሉ። በኢዮር ከላይ ከኢየሩሳሌም ሰማያዊት በታች ባለው የሚኖሩ ሱራፌል፣ ኪሩቤልና ኃይላት ናቸው። ቅዱስ ገብርኤል መልአከ ራማ ነው። በራማ ነው የሚኖሩት። አርባብን 10 ነገድ አላቸው ታውቃላችሁ። ያ ማለት ከ99 ወይ ከ100 የ10 አለቃ ነው። 10 ነገድ ውስጥ የተለያየ ክፍለ ነገድ አለ። ለምሳሌ ጥቆማ እንዲሆናችሁ ቅዱስ ሳቆኤል የሚባላል አይደለም? ከዚያ ነገድ ውስጥ ነው ያለው። ሳቆኤል ራሱን ችሎ የ10 አለቃ አይደለም። በቅዱስ ገብርኤል ስር ሆኖ ግን አለቃ ነው። ሳቆኤል ምንድነው ስራው? በጣም የምታውቁት እንደው ከብዙ ቸርነቱ ግን በጣም የሚታወቅበት ምንድነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? መልአከ ሞትን የሚያዘው እሱ ነው። እግዚአብሔር ለዚህ ሾሞታል። ሌላ ደግሞ ቅዱስ ገብርኤል ስራ አለቃ ማወቅ ከፈለጋችሁ በገዳመ በፍኖተ ገምኑዲ አባ ሳሙኤል ዘደብረ ቀልሞን ያማለደው መልአክ ማን ነው የሚባለው? ቀውስጦስም በቅዱስ ገብርኤል ስር ነው ያለው። አርባብ ለእግዚአብሔር ግርማውን የሚገልጥባቸው ክንፋቸውን ዘርግተው መቼም እግዚአብሔር አሁን አፍኒንን የመንበሩ ጠባቂ ይላል። የእግዚአብሔር መንበር ምን እንዳይሆን የሚጠበቅ ሚል ይኖራል አይደለም? ጠብቀው ክብር እንዲያገኙ አንድም ስርዓት ለማስተማር ነው። ገብታችኋል?
ጠብቀው አረባብም ሲባል ረበው ክንፋቸውን ዘርግተው እግዚአብሔርን ሲያመሰግኑ ሲያገለግሉ ይኖራሉ ማለት ያን ስላደረጉለት ይጠቀማሉ ሳይሆን እነሱ ይጠቀማሉ። አንድም ስርዓት ነው። ይሄም አርአያው ነው። በቤተ ክርስቲያን አይታችሁ ከሆነ መጋረጃ ጋርደን የምናደርጋቸው ብዙ ነገሮች አሉ አይደለም? አዎ። መላእክት አንዱ ስራቸው መጋረድ ነው። አሁን ግን ዘመነኛ ተብለው አሁን ባለፈው የህዳር መርቆሬዎስ ሰውየው መጡ ግለጡት አሉ። ሙሉ ቅዳሴ ተገልጦ ተቀደሰ። አስቡት፣ የመበላሸታችን መገለጫ። እኔ በግልጽ ልንገራችሁ። አሁን እኔ እንዲያውም የንታ አንድ ቀን ምን አሉኝ፣ ግብጽ ሂጄ ጨነቀኝ ቤተክርስቲያን ስገባሉ። በቃ ሁሉ ነገራቸው ክፍትፍት ያለ አይደለም። ኋላ ግን ገዳመ እንጦንስ ነው መሰል ያለው። ገዳመ እንጦንስ ገባን። ሩቅ ነው፣ ወዚያ እንደ ኢትዮጵያ ነው፣ በመጋረጃ ነው ሁሉ ነገር። ያ ማለት የጥንቱ ስርዓት ያልጠፋበት ቦታ ግብጽ ውስጥ አለ ብዬ ደስ አለኝ። ለምን እኛ ይዘናል። አንድ በት ልንገራችሁ፣ እኛ ቤተክርስቲያን ውስጥ ታውቃላችሁ ወደ 20 የሚደርስ ቅዳሴ ያለ፣ ግን የምንጠቀም 14 ቅዳሴ ለን አይደለም። ግብጾች ስንት ቅዳሴ ነው ያላቸው? 3 ብቻ። አትናቴዎስ ኢትዮጵያዊ ነው ግብጻዊ ነው? አረ እንዴት ዋላችሁ? ኢትዮጵያዊ ነው ግብጻዊ ነው? የአትናቴዎስ ቅዳሴ ግን ግብጽ የለም። የት ነው ያለው? ኢትዮጵያ ነው ያለው። ይገርማል እኮ እኛ አባቶቻችን ነገሮችን አንድ ባንድ ምን ያህል ጠብቀው እንዳቆዩን አስቡት። እንደውም አንድ መምህር የአቋቋም መምህር ምን አለ፣ እኔ ይገርመኛል እንዴት ግብጻውያን የራሳቸውን ነገር መጠበቅ አቃታቸው ሲሉ፣ አይ ዛሬ ሰዎች ግብጻውያንና ከግብጻውያን ከተማራችሁ ጥንካሬያቸውን ተማሩ። ማለትም ደማቸውን እያፈሰሱ ሃይማኖታቸውን በማቆየታቸው አድንቋቸው። ዛሬም ብዙ ጫና መከራ ይደርስባቸዋል። በዚህ ነው እንጂ ከዚያ ውጭ በምን እናደንቃቸዋለን? ለዚያውም ተንኮላቸው አይጣል ነው። እውነቴን ነው። በጣም ነው ማዘን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እኔ ይገርመኛል። በተለይ ኢየሩሳሌም ዴር ሱልጣን ላይ የሚያደርጉት ነገር ኢቭን በአባይ ጉዳይ ላይ ለምን ቢባል ታውቃላችሁ፣ ለግብፅ ክርስቲያኖች ከኛ ይልቅ የካይሮ መንግስት ይቀርባቸዋል። 2009 ላይ ታስታውሳላችሁ፣ ፓትርያርኩ መጥተው እያለ እንዴት ዋላችሁ ትዝ አይላችሁም? ንገሩኝ። ሞታችኋል ማለት ነው። እስኪ ትዝ አይላችሁም? ጎንደር እኮ መጥተው ነበረ አስታውሳለሁ። እንዲያውም እዛው መድረክ ላይ ስንት ውለን አለቅጥ መስቀሉ የተለኮሰ 11 ሰዓት አይደለም? በማግስቱ ማለት እኮ ነው። በ18 ነው የተለኮሰው። የእውነቴን ነው። እኔ አንዳንድ ነገር ጨርሶ መናገር እንደሌለብኝ አምናለሁ፣ ግን የፖለቲካ ጉዳይ እንደነበረው ስለማቅ በጣም ይከፋኛል ሳስበው። ምክንያቱም እኔ በአባትነት በመጡ ኑሮ ታውቃላችሁ፣ እድሜ ልካችን በቤተ ክርስቲያን አባ ቴዎድሮስ እያለን ስማቸውን እናወሳ ነበር ከልጅነት ጀምሮ። ይህን የፖለቲካ ጉዳይ ካየው በኋላ ግን አይ እኔን ሰው አባት ብሎ ለማነሳት ለምንኛ እስክንድሪያ እናታችን ማርቆስ አባታችን አይደል? ምን ነው ማርቆስ አባቴ ነው፣ አትናቴዎስ አባቴ ነው፣ ለእስክንድሮስ ቅዱሳን ጳጳሳት ሁሉ አባቶቼ ናቸው። ዛሬ ያሉትን ግን ለራሳቸው ልጆች ሊሆኑ ይችላሉ እንጂ ለእኛ በጣም ከባድ ነው። ለምን ብትሉ ብዙ ጥሩ ያልሆነ ነገር ለራሳቸው ግን ስላላቸው ለራሳቸው መንጋ ስለሚያደርጉት ነገር ግን እናመሰግናቸዋለን። ደህና ዋላችሁ። የአሜሪካ ፖለቲከኞች ለአሜሪካ ስላደረጉት እናመሰግናቸዋለን። እኛን እየገደሉም ቢሆን ስላደረጉት እናመሰግን። ለምን? ለገዛ ህዝባቸው ቢያንስ ተጠቅመዋል። የእኞቹ ግን አሉ አይደል? ደህና ዋላችሁ። ቀፎ ሀገራችን ናት አይደለም? ንቦቹ ጅሬ ናቸው። ማሩ የለም፣ ንቦቹ ብቻ ነው ያሉት። ስለዚህ ማር የሌላት ንብ ምንድን ነው ስራዋ? የቀረላት ነገር መናደፍ። ተውት። ኧረ ላይ ገባችሁ ተረዳድተናል አይደል? በቃ እነሱ ወገባችሁ ምን አገባኝ። እኔ እውነቴን አንዳንዴ ቁልጭ ስትሉ ድሮ ያስኳል አስተማሪ ያለው አንድ ቀን አንድ አስተማሪ ጠራኝና 5ኛ ክፍል ላይ ባክ ክላስ ሸፍንልኝ አለኝና ትምህርት ወደ ታች ከባድ ነው፣ ወደ ላይ ቀላል። 5ኛ ክፍል ከማስተማር 12ኛ ክፍል ማስተማር በጣም ቀላል ነው። 5ኛ ክፍል ሸፍንልኝ የሚለው እንግሊዘኛ ቋንቋ ገባውና 20 ደቂቃ ነው እንደዛ ስለፈልፍ ቆየሁኝ እና በቃ ዝም ብሎ እንደ ጭላዳ ዝንጀሮ እንደሚፈረንጅ ቁልጭ እያሉ ይሆኛል። መጀመሪያ ላይ ተመስጠው ነው ብዬ ኋላ ሳየው የመመሰጥ አይደለም ግራ የመጋባት ነው። ከዛ ልጆች ምን ሆናችሁ ነው አልኳቸው። ዝም ገብቷችኋል? አልገባንም። ምንም ማድረግ አልችልም፣ አቅሙ የለኝም ማለት ነው።
ስለዚህ ምንድነው ልጆች እችን ቀሪ 20 ደቂቃ ዘና በሉ ተጫወቱ፣ እዚች ክፍል እንዳትወጡ ግን ብዬ ተጫወቱ። ሴትዮ አስተማሪው ስትመጣ ተረከቤ እናቴ ላንቺ ነው የሚሆነ ለኔ አይሆንም ቢሆን እና ያንን ነው ተስሉም ቁልጭ ቁልጭ ይል። አሁን ያልኩት ገብቷችኋል? የእውነት ሰልጥናችኋል ማለት ደግሞ ከኋላ ያላችሁት ርቀት እየገታችሁ ነው መሰል ቶሎ አይገባችሁም አሉ። በጣም ቆይቶ ነው የሚገባችሁ። ሄደ ደግሞ አሁን ማታ ይሄ ሰው ያበዛው እኮ ነው የምትላል። አስተውሉ፣ እናስተውል። ቅዱስ ገብርኤል ከመቶ ነገድ የ10 ነገድ አለቃ ነው ብለናል። እግዚአብሔር ፈጥሮ በተሰወራቸው ጊዜ ስለምታውቁት ረጅም ሀተታ ያስፈልገውም ቅዱስ ገብርኤል ናዛዚ የሚባል አረጋጊ የሚባል ከዛ ነው። መጀመሪያ እኮ ተርታውን ስጋ ለባሽ ሰው አይደለም መጀመሪያ ያረጋጋ። መጀመሪያ ማንን ነው? መላእክትን ነው። ንቁም በበላዊነ እስከነረክቦ ለአምላክነ ወይም ለዘፈጠረነ የፈጠረንን እስከናውቀው ድረስ በያለህበት እርጋ አለ። ረጋ። ያን ጊዜ ይላል ይኸውላችሁ አስተውሉ። ያን ጊዜ ይላል ወይቤ እግዚአብሔር ለይኩን ብርሃን፣ እግዚአብሔርም አለ ምን ይሁን? ብርሃን ይሁን። ያን ጊዜ ያቺ ፍንጣቂ መታ ቅዱስ ገብርኤል ክንፍ ላይ እንዲህ የምትል ጽሑፉ በብርሃኑ ክንፉ ላይ እንዲህ የሚል ተጽፎለት ተገኘ። ሆር አብስራ ለወለተ ዳዊት፣ አንድም ለወለተ ጽዮን፣ ሂድ የጽዮንን የዳዊት ልጅ አብስራት የሚል ክንፉ ላይ ተጽፎ ተገኝቷል። ቀኝ ክንፉ ላይ ወበእንተዝ ደለዎ ከመይጹር ዜና ስጋዊ ሆኖ እንደ እግዚአብሔር ሽልማት ያስፈልገው ነበርና መላእክትን ስላረጋጋ እግዚአብሔር ይህንን ሽልማት አድርጎ ሰጠው። ከዚያ በኋላ ቅዱስ ገብርኤልን በብዙ የታሪክ አንቀጽ ልናገኘው የምንችልም ጎልቶ የተነሳባቸው ክፍሎች ግን የሰለስቱ ደቂቅ የማዳን ስራና የዳንኤል ልመና ናቸው። በትንቢተ ዳንኤል ላይ የምታገኙት በተለይ ምዕራፍ 8 እና 9 ላይ የምታገኙት ታሪክ አለ። የሰለስቱ ደቂቅ ነው ዛሬ የሚተረከው። በነገራቸው ላይ ቅዱሳን ሰለስቱ ደቂቅ ከሰዓት የዳኑበት ቀን ታኅሳስ 2 ነው። ለምንድነው ዛሬ የምናከብረው ይባል? ለቅዱስ ገብርኤል ዛሬ ዋናው መዳናቸውን መታሰቢያ አድርገን በ2 አክብረነዋል። በ12 ለቅዱስ ሚካኤል፣ በ19 ለቅዱስ ገብርኤል። ብዙ ጊዜ ለቅዱስ ገብርኤል በዝቶ የሚነገርበት ምክንያት የቅዱስ ገብርኤል ስዕል ሲሳል ሰለስቱ ደቂቅ አብረው የሚሳሉበት ማዳኖስ የጋራ ነው። ነገር ግን በ2 ምክንያት፣ አንደኛ ናቡከደነጾር በተናገረው ንግግር ምክንያት፣ ሁለተኛ ነገር ለሐዲስ ኪዳን ምስጢር በሚስማማ ምክንያት። ተረድታችኋል? ሰለስቱ ደቂቅ ባለፈው ተርከናል። 60 ክንድ ለሆነው በአዱራን ሜዳ ላይ ቁመቱ 60 ክንድ ወርዱ 6 ክንድ ለሆነው ጣዖት በናቡከደነጾር ምስል ለተሰራው የወርቅ ምስል አንሰግድም ሲሉ 49 ክንድ ወደ ነደደ የእሳት ጉድጓድ ውስጥ ጨመሯቸው። የከተቷቸው ተቃጠሉ፣ ሞቱ። እነሱ ግን ተረፉ። ኋላ ናቡከደነጾር 3 ሰዎችን አስረን ወደ እሳቱ ጥለን አልነበረምን አላቸው። አዎ ንጉሥ ሆይ አሉት። 4ኛ ሰው ያለውሳ ወራቡሰ ይመስል ከመወለ እግዚአብሔር። 4ኛውስ ማንን ይመስላል ብሏል? የእግዚአብሔር ልጅ ይመስላል ብሏል። ስለዚህ ነገር ለማን ተሰጥቶ ብዙ ጊዜ ይነገራል? ለቅዱስ ገብርኤል። ለምን? ገብርኤል ብሂል አምላክ ወሰብ እግዚ ወገብር። ገብርኤል ማለት አምላክም ሰውም መሆኑን ጌታ ምልክት ያስቀመጠበት መልአክ ነው። በኋላ ዘመን አምላክም ሰውም ሆኖ እንደሚያድነን አምላክነቱ የነበረ ነው፣ ሰውነቱ በኋላ የመጣ ነው። ሁለተኛ እግዚ ወገብር፣ ጌታችን ጌታ ሲሆን አራያ ገብር የባሪያውን መልክ ነስቶ ግፍ መከራ ቅዱስ ጳውሎስ እንደነገረን በፊልጵስዩስ መልእክቱ እንዲያ እንደሆነ ሲነግረን፣ እሱ ብቻ አይደለም ለጥሬውን ተርጎሞ ከተባለ ገብርኤል ማለት የእግዚአብሔር ባሪያ ማለት ነው፣ የእግዚአብሔር አገልጋይ ማለት ነው አይደል? ገብርኤል እንደማለት የእግዚአብሔር አገልጋይ እንደማለት ነው። ሁለተኛው ለአዲስ ኪዳን እንዲስማማ ያልኳችሁ ቅድም አብሮ ተካተው ተነግሯል። ስለዚህ ምክንያት ነው ቅዱስ ገብርኤል የሚባል። ታዲያ ቅዱስ ገብርኤልን ሲናገር መጽሐይታችሁ ከሆነ ሰለስቱ ደቂቅን አስቧቸው። እሳት ነዷል። አሁን ሰለስቱ ደቂቅ ለየት ያሉ ናቸው እንድታውቋቸው። ጥሬ እንብላ በማለት የጨከኑ ናቸው። ቆሎ በልተን ነው የምንኖር። ከአሕዛብ አሉ ከምኑም አንሳተፍም፣ ከእንጀራቸውም አንበላም፣ ከወጣቸውም አንበላም፣ ከመጠጣቸውም አንጠጣም፣ ከምቾታቸው የለንም። እኛ የምንፈልገው የእስራኤልን አምላክ እግዚአብሔርን ብቻ ነው። ስለዚህ ነገር በቁላተ ምድር ያፈራችውን ጥሬ ብቻ አምጡልን፣ ከወንዝ የተቀዳ ከምንጭ የተቀዳ ውሃ አምጡልን ብለው በዚያ ጨክነዋል። ከዚያ ስገዱ ካልሆነ ገላችኋለሁ፣ እንዲያውም ከእጄ ማን ያድናቸዋል ሲላቸው
ሀሎ አምላክነ በሰማይ እኮ ማን አለን? አምላክ እግዚአብሔር አለን። ዘፈጠረኪ ከወኪያነ አንተንም እኛንም የፈጠረ እግዚአብሔር እኮ በሰማይ አለ። ወውቱ ያድነን፣ እሱ ያድነናል። ባያድነን እንኳ አንተ ላቆምከው ምስል እንዳንሰግድ እወቅ። ለምን? መከራ ለመቀበል ሰውነታቸው ቆርጣለች። ስለዚህ ነው ወዲያውን ወደ እሳቱ ሲጥሏቸው ቅዱስ ገብርኤል ከራማ ወደ እሳተ ባቢሎን የደረሰበት ሰከንድ አይደለም፣ ደቂቃ አይደለም፣ ማይክሮ ሰከንድ አይደለም። ምክንያቱም እሳት ላይ ገና ስትጣሉ እንኳን 49 ክንድ የነደደ አዶሮ ማሩን፣ ስቡን፣ ዋርካውን፣ ቁልቋሉን ከተውበት እንኳን እንደዛ ሆኖ አልኳችሁ። እሳት እኔ የዚህ መስቀል እንደ ዘንድሮ ሳይሆን ድሮ አስታውሳለሁ በ1993 እና 94 ከዛም በፊት በ80ዎቹ መስቀል ሲከበር እንዳሁኑ ይሄ ጠብ ግርግር ምናምን የለም። አሁን ተበላሽ እንዳልካችሁ ያው የሚያስተምር ስለሌለ በክርስትና አልተገራም። ወጣቶቻችን አልገራናቸው። ችግሩ እንደሆነ ታውቃላችሁ። ከላይ ያለን ሰዎች ስላልተገራን ከታች በምን ይገራል? አስተማሪዎቹ ክርስቲያን መሆን አልቻለም። የቤተክርስቲያን አባቶች ክርስትና ጠፍቶባቸዋል፣ ጠፍቶብናል። ስለዚህ ወጣቱ አሁን ምን ሆነ? ወጣቱ እንዳንናገረው ፈሪ ነን። ለምን? አባቶቻችን ይላሉ አይደለም ምን ያለበት እንደ ልቡ ምን አይልም ይባላል አይደለም? እንዴት ዋላችሁ? አረ እንዴት ዋላችሁ? አንተ ክርስትናውን ማትኖረው ከሆንክ ሌላውን ሰው ለመገሰጽ አቅም ይኖርሃል? ለዚያ እኮ ነው። ከዛ በኋላ ወጣቱ ራሱን ምን እያሰበ ሄደ? ራሱን እንደማለ መብት አድራጊ ፈጣሪ። በቃ ወጣት መጥቶ ምን ይጠይቃል? መቼም ሰው የማይደፍረው መንበረ መንግስት ነው። ብዙ ጊዜ ወጣት መጥቶ አይደፍርም። መጥቶ እንዲያው የንታ ብሎ አክብሮ ለምን የተናገራትን የሚኖር ሰው ካለ ይፈራል። እውቀቱ አይደለም፣ እውቀቱ ማየትን ቦታ ሞልቷል። ለዛ ነው ቦታው እንዲፈራ የሆነበት ምክንያት አንድ አባት እንኳ ካለ ቦታ እንደዚህ ይከበራል። የስርዓት ቦታ ይባላል። ማንም መጥቶ አይደፍረውም። ማንም መጥቶ አስተያየት አይሰጥም። እንዲያው ይሄ ደብር እኮ ምን ጠባብ እኮ ነው እናፍርሰው የሚባል ሐሳብ ተነስቶ ያውቃል? ሁሉ ደብር ላይ አንድ ርዕስ ነው ያለ አይደል? ደብሩን አፍርሰን በአዲስ እንስራው። መንበረ መንግስትን እንዲያለ ርዕስ አለ? የለም፣ ጨርሱ የለም። ማን ይደፍራል? ለምን? ረድኤተ እግዚአብሔር አለ። ረድኤተ እግዚአብሔርማ ከሁሉ ደብር አለ ትለኝ እንደሆነ በእውነተኛ ሰዎች ምክንያት የሚመጣው ያ መፈራት ያለ እዚህ ነው። ግልጹ መነጋገር ስላለብን እኮ ነው። ለዛ ነው ወጣቱ የሆነ ነገር ሲናገር ሲያደርግ ልትወቅሰው አትችልም። ለምን? አንተ ከሱ የባስክ ነውረኛ ነህ። እንዴት አድርገህ ትናገረው? ያኮን የቸገረን። እንዴት ዋላችሁ? መቼም እናንተ ልታዙኝ አትችሉም። ለምን? ቤተክርስቲያን አትፈቅድም። ከተሳሳትኩ መተህ ልታረመኝ ትችላለህ። እሱ ችግር የለውም። ያንተን ትእዛዝ ግን አልቀበልም። መልካምም ቢሆን ካንተ አልታዘዝም። ለምን ቢባል ስርዓት አይደለም። መልካምም ቢሆን ዲያቆን ቄስ ጳጳስን አያዘውም። መልካም እንኳ ቢሆን ቢያጠፋ ግን ሊናገረው ይችላል። ቤተክርስቲያንን እየበደለ ዝም ሊለው አይችልም። በነገራቸው ላይ ማንኛውንም ሰው እኛ እዚህ ጉባኤ ላይ በግል ነውሩ ወቅሰ ነው አናቀም። ጳጳስ ብለው ቄስ ብለው ሰባኪ ብለው ዘማሪ ነኝ ብለው በግል ህይወቱ አንወቅስም። ለምን? በግል ህይወትማ ከኔ የከፋ የለም። በአደባባይ ጉዳይ ግን በቤተክርስቲያን ጉዳይ ላይ በቀደም አንድ መምህር ማኅበረ ቅዱሳን ቴሌቪዥን ላይ ሰምታችሁ ከሆነ አንዲት ጥሩ ርዕስ የተደረገችም እሷ ናት። ምንድነው የምትለው? በቤተክርስቲያን ላይ የሚደረገውን ነገር ለመቃወም ጻድቅ መሆን አይጠይቅም። ቤተክርስቲያን ስትበደል እኔ ኃጢአተኛ ነኝ ነውረኛ ነኝ ብዬ እንዴት ዝም እላለሁ? አሁን ነውረኛ ነኝ፣ ኃጢአተኛ ነኝ። ማንንም ሰው ስለ ግል ኃጢአቱ አልወቅሰውም። ቤተክርስቲያን ላይ ከመጣ ግን ቤተክርስቲያን ላይ ማድረግ ሲባል ክፋት ማድረግ ይቻላል። ቤተክርስቲያን ስትበደል ዝም የሚለው ካህን፣ ዝም የሚለው ሰባኪ፣ ዝም የሚለው ጳጳስ እሱ ደመኛ ጠላት ነው። ከሌባው የከፋ ነው። በነገራችሁ ላይ ወንድማችሁ ቤተሰብ የሆነ ሰው ሌባ እየሰረቀ ድንገት ስትደርሱ ወንድማችሁ ቁጭ ብሎ እንደ ቴሌቪዥን እያየ ብታገኙት ችግሩ ከሌባው ነው ከወንድማችሁ ነው? እንደዛ ማለት እኮ እሱም ማስተዋል ማወቅ አለብን። 3 ደቂቅን ደርሶ ፈጥኖ ሲያድናቸው ለዛ ነው እነሱም በልቡን ሙሉነት ተመሰከሩ። እርሱም መጥቶ እንዳይነ ጥቅሻ መጥቶ ወረሰዮ ለእሳት ከመጠል ቆሪር ዘጊዜ ጽባህ እንደ ጧት ጤዛ። አያችሁ የጧት ጤዛ ቅዝቃዜው አለ አይደለም? ክሩም አደረገላቸው። ከዚያ ናቡከደነጾር ሰገደ፣ ለእነርሱም ለፈጣሪም ሰገደ። ንውጡ አላቸው። ቅዱስ ገብርኤል ተሰውሮ አረገ። 3 ደቂቅ ወጡ፣ አከበራቸው፣ ሾማቸው። ደጃዝማች፣ ቀኛዝማች፣ ግራዝማች ከንቲባ አድርጎ ሾማቸው። ኋላም መጨረሻ ምን ብሏል? ከነሱ ጋር ቀበሩኝ ብሎ ናቡከደነጾር የተቀበረ ከ3 ደቂቅ ጋር ይህን ያክል አክብሯቸዋል። ይኸውላችሁ ለእውነት ስትቆም መከራ አለ። ይህን ማወቅ ነው። መከራ ከሌለ ደግሞ ክብር አይገኝም።
መከራ መሸከም ቀላል ነው እያልኩ አይደለም። ማስተዋል ቅዱስ ገብርኤል በዚህ ይጠቀሳል። ዛሬም የምናስበው ለዚህ ነው። አባቶቻችን ፈጣን ነው ገብርኤል የሚሉ ለዛ ነው። ግን ፈጣን ነው ሲባል ለሁሉም ነው። ደህና ዋላችሁ። ሲቆጣም በዛው ልክ ነው ወቀው ነው። ግን ቅዱስ ገብርኤል በገዛ ፍላጎቱ አይደለም የሚቆጣው። ቅዱስ ገብርኤል ቁጡ ነው የሚባለው እግዚአብሔር ያንን ነገር የሚገልጥበት መልአክ ነው። ሲፈልግ ምሕረቱን ይገልጥበታል፣ ሲፈልግ ቅጣቱን ይገልጥበታል። አያችሁ። ከዚያ በኋላ ዳንኤል ወሚጠተ ሕዝብ እለ ውስተ ባቢሎን ሐሙ ለዝኩ ነቢይ ነገርኮ በህልሙ እንዳለው መልአክ ሲለምን የሚጠትን ነገር እስራኤል ከምርኮ እንዴት ነው የሚመለሱ እያለ ሲለምን በመስዋዕተ ሰርክ ሰዓት ቅዱስ ገብርኤል መጥቶ ገሰሰኒ፣ ዳሰሰኝ፣ አነቃኝ፣ ተነሳለኝ፣ ምስጢር ገለጠለት። እስራኤል እንዴት እንደሚመለሱ ብቻ ሳይሆን ጌታ መቼ እንዴት ሰው እንደሚሆን እርሱ ላይ የሚደርሰው ግፍ፣ በቤተ እስራኤል ላይ የሚመጣውን አደጋ፣ ከዚያ በኋላም በሐሳዊ መሲህ የሚደረገውን ነገር ሁሉ አመልቶ አስፍቶ ለዳንኤል ምስጢር ገልጦለታል። ይህም ይታሰባል። ከዚያ በኋላ ወደ አዲስ ኪዳን ስንመጣ ቅድም እንዳልኳችሁ ሁራብ ስራ የሚለው ተጽፎበታልና ቃሉ ሲደርስ እግዚአብሔር ቅዱስ ገብርኤልን ጠራው። ሁር ያልኩ ጊዜ ደረሰ፣ ሄድና የዳዊትን ልጅ ድንግል ማርያምን አብስራት አለው። እንዴት ልበላት ይላል በሰው አማርኛ ሲሆን፣ አባቶቻችን ሀተታ ይሰጡበታል። ሄድና መንፈስ ቅዱስ ወደ አንቺ ይመጣል፣ ኃይለ ልዑል ወልድ ስጋሽን ይዋሃዳል፣ የእግዚአብሔር እናቱ ትሆኛለሽ በላት ሲለው ቅዱስ ገብርኤል ደነገጠ። ጌታዬ ይሄ የምትለኝ ነገር እንደምን ይቻላል? አስቡት፣ አምላክ ሰው ይሆናል ሲባል እኮ አሁን ለምድ ነው እኮ ነው አለው። ቸርነቴን ልፈጽም ነው አለው። እሱ ብቻ አይደለም፣ አያይዞ ምን ይለዋል? እንዲህ ይደረጋል፣ ሄድና አብስራት አለው። እንኪያስ ብሎ መጽሐፍ እንዲሁም ታምረ ማርያም ምን ይላል? ልብሱን ይዞ በመስቀል ቀኝ ይወርድ ዘንድ ወደደ ይላል። ምን ለማለት ነው? አንደኛ የዛ ጊዜ መስቀል አልነበረም አይደል? ልብሱን ይዞ የሚለን መልአክ ምን ልብስ አለው? እንዴት ዋላችሁ? አሁን መላእክት እዚህ የምታዩት ስዕላቸው እኮ ለእኛ እንዲገባን ነው እንጂ እንደተሳሉት መላእክት እንደዚህ ናቸው ማለት አይደለም። መላእክት ረቂቃን ናቸው፣ በሚታዩበት አርአያ የሳል ናቸው። ልብሱን ይዞ ማለቱ ለቅዱሳን መላእክት ልብሳቸው ብርሃን ነው እና የብርሃን ልብስ አለ እና ያን ተጎናጽፎ ሲል ነው። በመስቀል ቀኝ የወርድ ዘንድ ወደደ ማለቱ ምንድነው ቢሉ በኃይል በደስታ ሊል ነው። መስቀልንማ ያውቀዋል ጥንቱኑ። ለምን ቢባል ቅዱስ ገብርኤል ክንፉ ላይ ምን አለለት? ጥንቱኑ ገና በተፈጥሮ መስቀል ስሮላቸዋል ከአጋንንት ጋር ሲዋጉ። እንዲያውም እኮ መጽሐፍ ይላል አይደለ? በዕለተ ረቡዕ እግዚአብሔር ሰይጣንን ጠቅሎ አውርዶት ነበርና 4 አለቆች አሉት ሰይጣን ዲያብሎስ። ለምን ብትሉ ዙፋኑ የሚሸከሙ የሚላላኩት፣ ምክንያቱም ከእግዚአብሔር ጋር ለመናጸር ለወጡ ስብሐት ያው 40 እንስሳር የሚሸከሙት 4 አለቆች አሉት። በነገራችሁ ላይ አንዱ ብሪያል ይባላል። ስመ ክፉ ጥፉ ወራዳ ክፉ ጋኔን ነው። የሲኦል በረኛ ነው። ሲኦል በር ላይ ጠብቆ መጀመሪያ ወደ ሲኦል የምትጣለው እነሱ የሚያሰቃያት እሱ ነው። ከአጋንንት 4 አለቆች አንዱ እሱ ነው። ግን አውሮፓ ብትሄዱ ብሪያል የሚባል ሰው አለ። እንዲሁም እግር ኳስ ተጫዋች እኔ ገርመኛል እኮ ወይ ስም። ከዛ 4ቱን ጠራቸውና ሂዱና ሚካኤልና ገብርኤልን ምከሯቸው፣ በላይ በአርያም ሆኖ የሚያስቸግረንን አንዱንን እንውጋውና መንግስቱን እጅ እናድርግ፣ ነግሰን እንኖር። አንዳንዴ ግን ሳስበው እንዲሁ ሰይጣን ሞኝ ነው ማለት ነው። እውነቴን እኮ ነው። ግን መናጢ ብልጥ ነው። ግን ለምንድነው ሞኝ የሆነ? እኔ ገርመኛል። እግዚአብሔርን ሊወጋ ከዚያ በፊት እኮ ፍጥረት ፈጥራለሁ ብሎ እጁን እሳት ቢከት ላጥ አድርጎ በላው። እግዚአብሔር ፈወሰው። አፋዊ አምላክ ነው፣ የልብን አያውቅም። በልቤ ነው የምፈጥር ብሎ በልቡ ሲያስብ ልቡን ላጥ አደረገው። ውይ ብሎ ጮኸ። ጌታ ምን አለው? አፋዊ ብቻ አይደለም ውሳጣዊ ምን ያውቃለሁ ብሎ እንደገና ፈወሰው። ይህን ሁሉ አድርጉለት እንውጋው ብሎ አላ። ከዛ ሚካኤልና ገብርኤል 4ቱን አጋንንት ያካለቡ አባረው ላኳቸው። አባቶቻችን ከንጉሥ አዳራሽ እንደገባ ውሻ ይላሉ። አባረሩት። ከዚያ መጣው ሲነግሩት ምን አሏቸው አላቸው። አረ እንዲህ አድርጎ አዋርደውን የላኩነ ምን አሉት? ሚካኤል ገብርኤል ቢሏችሁ በእኔ ዘንድ ቆመ ነገር መሰላችሁ? አኮኑ ከመቀለም ፂፀሳት አረ ሰነፍጠሩት የሚለው እነሱ እኮ እንደ ብረት ምጣድ ብልጭታ ናቸው በእኔ ዘንድ አሳያቸዋለሁ ብሎ እዋጋለሁ ብሎ ሲሄድ
ሰማዩ መራቅ ሲሄድ መራቅ ግን እየራቀ አይደለም። እሱ ወዴት እየሄደ ነው? ወደ ታች። ኋላ ፈርቶኛል ማለት ነው። እንዲያውም ምን አለ ይባላል? ፎከረ ጎየ እግዚእ ምስለ አርያሙ። ጌታ ነኝ የሚለው አርያሙን ሰማዩን ጠቅሎ ሸሸኮ ብሎ ፎክሮ አዝምሮ ወረደ ይባላል። እና ቅዱስ ገብርኤል በቀኝ በኃይል ሊወርድ ወረደ። ኋላ ሊወጣ ሲል ግን ገብርኤል አለው አቤት ዘካርያስን እንዳሳዘንከው እንዳታሳዝናት። ዘካርያስን አይ እኔ ሽማግሌ አይደለሁ ብሎ ቢለው እንዴ እኔ ከእግዚአብሔር ዘንድ ተልኬ መጥቼ እንደዚህ ትላለህ? በል ከዛሬ ጀምሮ አለው ዲዳ ትሆናለህ። ካህኑን አስተማሪውን 9 ወር ለጎመው ከ5 ቀን እንዲያው አረ ከ5 ቀን ብቻ ከ8 ቀን ነው እንጂ ምክንያቱም እዚያ በኋላ በሶስተኛው ቀን ለሚስቱ ጋር ያደረ እዚያ በኋላ 9 ወር ከ5 ቀን ለጎመው። እንደዚያ የለም አክብራታ ደስ አለው። ያውቃታል ከጥንትም ቅዱስ ገብርኤል እመቤታችንን። ግን እንዲህ ላለ ምስጢር ከልጅነቱ ጀመረ እመቤታችን ቅዱስ ሚካኤል በቀኟ ቅዱስ ገብርኤል በግራዋ መልአከ ውቃቢ ይባላሉ። ጠባቂ አቀብት ናቸው፣ ጠባቂዎቿ ናቸው። ከዚያ ክንፉን ከደስታ የተነሳ ክንፉ ሲጋጭ ክንፍ ከክንፍ ሲማታ ይሰማ ነበር እስከ አድባራ ሊባኖስ ይላል። ወረደ እመቤታችንን፣ ታሪኩ ሰፊ ነው። አበሰራት። ሲያበስራት ሽማግሌ በሆነስ ሐሳቡን አስበት። በጣም ሽማግሌ በሆነ አይ ጀውጃዋ ሽማግሌ ትለኛለች። ወጣት በሆነ አይ የወጣት ምን ቁም ነገሩ ይያዛል። ስለዚህ ምን ሆነ? ጎልማሳ ሽበት ትንሽ ጣልጣል ያደረገበት። ከዚያ ሰማያዊ የገነት አበባ ይዞ በደስታ እየሰገደ እጅ እየነሳ ተፈሲ እሙ የእግዚአብሔር እናት ልትሆኚ ነው ደስ ይበልሽ እያለ ማለት እመቤታችን ጥቂት ፈተነችው። መጀመሪያ እንዴት ያለ ሰላምታ ነው? እንዴት ብሎ ይሄን እቀበላለሁ አለችው። አረ ደስ ይበልሽ እንዲህ ነው አምላክ ልትወልጂ ነው። እኔ እኮ በድንግልና ነው መኖር እንደምን ይሆናል? እንዲያውም ማይቴ ረከብከ ዘከመዝ ብስራተ እንበለምት ድንግል ጽንሰተ ወንበለ ዘር ምድር ትወተ ይላሉ አይደል መተርጉማን። ሴት ያለ ወንድ መሬት ያለ ዘር ወዴት አግኝተዋል? ስነ ፍጥረት አፋለስ ካለችው አሃ ይሄ ነገር ማምለጫ ያስፈልገዋል። ወናው ኤልሳቤጥ እኔን ተማዝማለች ይሉ ኤልሳቤጥ አርጅታ የምትለኝ ሳራስ አርጅታ ወልዳ የለ አረክተው የኔ እናት ሳርጅታ ለወለደች እንዳትለው ምን ብሎ ዘጋባት? እስመ አልቦ ነገር ዘይሳነው ለእግዚአብሔር በተረቱበት ይረቱበት ነው። ገብርኤል ዓለም የተረታ አብርሃምን የተረታበት ቅዱስ ገብርኤል ማለት ነው። ዚያል ምን አለች እመቤታችን? ይኩነኒ ነየ አመቱ ለእግዚአ ኩሉ ለሁሉ ጌታ ለሁሉ ፈጣሪ አገልጋዩን ያለሁኝ ይኩነኒ በክመት እንደ ቃልህ ይደረግልኝ አለችው። አካላዊ ቃል በማይጸና ተቀረጸ። ገብርኤል ትልቅ ማዕረግ አገኘ። ምን የሚባል ስም ተሰጠው? መጋቤ ሐዲስ። ዛሬ አላፊ አቅዳሚው ኮልኮሌ ሁሉ መጋቤ ሐዲስ ይባላል። ምን ይልኩ ያሳፍራል እኮ ጉባኤ ዘርግቶ የሚያስተምር ሐዲሳት ዘርግቶ የሚያስተምር ብቻ ነው መጋቤ ሐዲስ። አረ ወርደት ቤተክርስቲያን በቁማ ገደልናት እኮ ነው ያላችሁ። ለምሳሌ እዚህ ይመጣና ሐዲሳት ይማራል። ያውም እኮ ተማረ ለማለት ነው እንጂ መማር እንደዚህ አይደለም። ታውቁታላችሁ አይደል? ቀለም ማጥናት መማር አይደለም። መማር ማለት ተምሮ ከዛ እንደገና በደንብ አድላሉ ሲሆን 2-3 ጊዜ አሄዶ ነው። ታውቃላችሁ እነ ዶክተር አየለ እና ለቃለማ ብሉይን 3-4-5 ጊዜ እኮ ሄደውታል። ያለ ማድረግ ትምህርቱ ብቻ እኮ አታቁም እንዴ? 50 ዓመት ሙሉ የተማሩ የኔ መምህሬ ኢንተርኔት ስላሴ እኮ 50 ዓመት ነው የተማሩ። 50 ዓመት ግን ላስተምር ብለው አያውቅም። እኔ ሰምቻቸው አላውቅም። የሐዲስ ኪዳን መጻሕፍትን አጠና። ደግሞ እኮ እዚህ አይደለም የሚሰጠው። እዚህማ ማን ይሰጠዋል? ስርዓት አይደለም። ስርዓት ጠንቃቂ ነው ያለ። ምንድነው የሚለው? ተመርሃል፣ ተመርቃል፣ ሄድ አስተምር፣ አገልግል ተብሎ ይላካል አይደለም? አዲስ አበባ ይሄዳል ወይ አንድ ቤተ ክህነት ይሄድና ስም ስጡኝ አይልም። እዛ አባታችን ሺህ ዓመት ያኑርልን እንዲያው እሱ እኮ አቤት የሀገረ ስብከት ለመለመ እንዴት ነው ምናምን አባታችን ምናምን ይላል። ደጅ ጥናት ይባላል። ኦሮ ምን ደጅ ብቻ ጓሮ የሚጠናል? ለተገኘማ ተጠንቶ በኋላ ምን ይባላል? አንዱ ያየውና ይሄ ሰው እኮ ጥሩ ነው፣ ሊቅ ነው፣ ምሁር ነው። እህሳ ምን አዲስ አስተምሯል እኮ እና መጋቤ ሐዲስ እንበለው። ልክ እንደዛ እንደገጠሩ ማለት ነው። ቅስና ልሾሙት ብለው ሲያዝን አዩት አንዱ እንዲያቆን። እዛ ምዕመናኑ መጥቶ አንተ ብለው ነው ይሉታል። ቄስ መሆን ፈልጌ አልሾሙኝ ብሎ ጳጳሱ አልተማረም። አራ ምን ችግር አለ? ውጣ መድረኩ ያሳረገው ይቀበለው በል። ያው እንደዚህ ማለት እኮ ነው። አንድ ሰው መሬት ተነስተ መጋቤ ሐዲስ ስትረፍ ዝም ብለው እኮ ነው። አሁን
እውነቴን ነው። ሰው ጋኔን ካላደረበት በቀር እንዴት መጽሐፍ ዘርግቶ ሳያስተምር መጋቢ ሐዲስ ይባላል? እንዴት ብሉይ ዘርግቶ? አሁን የሚገርማቸው የኛ መምህር አሉ አብዬ ጊዜ ያሉት የእንታፍሬው ታውቋቸዋላችሁ አይደል? ማረጋቸው ምንድን ነው? ምንም። ግን ብሉይ ያስተምራሉ፣ ሐዲስ ያስተምራሉ። ፍትሐ ነገሥት መምህር ናቸው፣ መነኮሳት ምሁር ናቸው። ምን ስም አላቸው? ምንም። እንታ ገብረ መድኅን ታውቋቸዋላችሁ አይደል? ምንድን ነው ስማቸው? ምንም። እሳቸውን ያክል ሊቅ ምን ስም አላቸው? ምንም። እንስጦት አሏቸው። በነገራችሁ ላይ እንስጦት አሏቸው። አይ ይቅር በሉኝ፣ ሌላው የተበላሸው ይበቃል፣ ተውት፣ ይበቃኛል። ምን ያደርግልሃል? መጋቢ ሐዲስ መጋቢ ብሎ እየተባለ ቢጨበጭ ብለ ምን ሙያው የሌለበትን ደህና ዋላችሁ። ከዛሬ ጀምሮ ዶክተርነት ሾመተን እውነቴን ነው ወይ አንተ በገና አልተማሪ አንተ ተነስ፣ ይኸው ከዛሬ ጀምሮ ዶክተር መሳፍንት ነው። ምን ችግር አለው? እንደዚህ በል ግን ሰው ይቃወመኛል። መቼ ተምሮት ነው እና የቤተክርስቲያን መጫወቻ ነው። አንዱን ታውቃላችሁ? ወንበር ዘርግቶ ሲያስተምር የነበረ መጋቢ ሐዲስ ተብሎ በትክክል ወንበር ዘርግቶ ሲያስተምር ነው ማስተማሩን ካቆመ አቶ ነው የሚሆነው፣ ወይ ዲያቆን ነው ተመልሶ የሚሆነው። እወቁት። ወይ ቄስ ወይ ዲያቆን ነው የሚባል ማስተማር። ምክንያቱም ኢየሱስ ስም አይደለም የወንበር ስም ነው። ገብቷቸዋል? ምንድን ነው ሳሉ ዶክተርነቱ ትን ብሎ ነው። እና ዋናው ትልቁ ነገር እናስተውል። እና ቅዱስ ገብርኤል ምን ተባለ? መጋቢ ሐዲስ ተባለ። ከዚያ በኋላ ብዙ ድንቅ ታምራት ሰርቷል። ጻድቃንን ረድቷል። እንኳን ሌላ አቡነ አብየ ጊዜ ጻድቁ ዛሬ አብየ ጊዜ ወራይ መታሰቢያቸው አይደል? ዋልድባ ሄደው በስንት መከራ ያገኟትን ቦታ አይ አፍቀርኩ ዋለ ዛቲ መካን እቺን ቦታ ወድጃታለሁ ዛቲ ትምራፍ ለዓለም ለዘላለም እዚህ ለሚኖር ሲሉ ቅዱስ ገብርኤል መጥቶ አይ ለአንድ ቀን ለሁለት ቀን እንድታያት ነው እንጂ ማን ነው ለዘላለም ኖርባት ያለ? በል ተነስ ብላለችው። አይ ጌታዬ እዚች አለቅም ተነስ እኮ ነው የምልህ አላቸው። አንድ ቀን አናገራቸው፣ ዝም። ሁለተኛ ቀን እምቢ አሉት። በሶስተኛ እምቢ አልክ አላቸው። አይበት ወነሶ በስር ተደማው በጉተናው በራሳቸው ጠጉር እንዲህ ያደርጉ አይ ባይሆን እንኳን አሉት። እንዴው ብቻዬን አትወሰደኝ አለ። አሃ ፈቃዳቸውን አወቀም። ተኛ አለ። ተኙ። ከናፈሩ ዝቆ ይዟቸው ሄደ። የዋልድባን አፈር ሁሉ ይፈልገው የለ ጸጋ ክብር በረከት ነው። ከናፈሩ ወሰዳቸው። እዚያው መረታ ተንቤን ኖረዋል። እና ቅዱሳንን የሚረዳ ደገኛ ቅዱስ መልአክ ነው። አሁን ወደ መጨረሻው ማጠቃለያ እንምጣና ርዕሳችን እንመልከተው። ሄሮድስ እንዲህ ካደረገ በኋላ ጴጥሮስን እንዲጠብቁ የመደባቸውን 16ቱን አስገደላቸው። ምክንያቱም ያው በእሱ አነጋገር ወንጀለኛ ስላስመለጡ ማለት ነው። ከዚያ በኋላ እንደገና ከጢሮስና ከሲዶና ሰዎች ጋር ተጣልቶ ስለነበረ ደህና ዋላችሁ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ስለነበረ ለዚያ ፍርድ መስጠት ፈልጓል እና ለፍርድ ሰዎች መጡ። አይታችሁ ከሆነ የንጉሱን ቢትወደድ እባክህ አስታርቀን እባክህ ማለን አሉት። ለምን ይባል? ለንጉሱ ግብር የሚያገቡ አንድም ከንጉሱ ግብር የሚገባላቸው ናቸውና ጠቡን አልፈለጉትም። ንጉሱ በአደባባይ ተቀምጦ እዚህ ሐዋርያ ገሏል፣ እዚህ ሐዋርያ ታለቃ ሊገል ተዘጋጅቶ ነበር። እግዚአብሔር ታግሶታል። ኋላ ግን ጭራሽ እነሱ ምን አሉት? መጀመሪያውኑ ምን አላቸው? እንደ ንጉስ ሳይሆን እንደ አምላክ አክብሩኝ አላቸው። ልታውቁት የሚገባ ታሪክ አይታችሁ ከሆነ ስታነቡት መጽሐፍ ቅዱስ ስለማታነቡ ነው እንጂ እኮ በጣም ግራ ያጋባል አይደለም? በትርጓሜ ካላያችሁት በሐተታ እኮ አይገባም። ለምሳሌ ቁጥር 20 ላይ ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር ሄሮድስ ማለት ነው። በአንድ ልብ ሆነው ወደ እርሱ መጡ። የንጉስን ቢትወደድ እሺ አሰኝተው እርቅ ለመኑ። አገራቸው ከንጉስ ሀገር ምግብ ያገኝ ነበርና ይላል። እሱ ችግር የለውም። ቁጥር 21 ላይ በተቀጠረው ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ህዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብሎ ጮህ። ምን ማለት ነው? አይታችሁታል። ለዚያ ነው መጽሐፍ አተታ የሚያስፈልገው። ሄሮድስ ተናገራቸው፣ ህዝቡ ግን ምን አሉ? የእግዚአብሔር ድምፅ ነው የሰው አይደለም አሉ። ይሄ ምንድነው የሚል አበው ሲተረጉሙት፣ አንደኛ ሄሮድስ እንደ ንጉስ እንደ ሰው ሳይሆን እንደ ፈጣሪ እንዲሰግዱለት አዘዘ። አርድ አንቀጥቀጥ የሚባል ልብሰ መንግስቱን ለብሶ። በዚያ ሰዓት ግን የእግዚአብሔር ድምፅ ነው ብለው ያሉበት ምክንያት ሁለት ነው። መጀመሪያ የሰውን ትተህ ስለ እግዚአብሔር ብለህ ታረቀን እባክህ ዕዳ ቀልልን ብለው አሉት። አልሰማለ። ኋላ ግን የእግዚአብሔር ድምፅ ነው ያሉ ከሰማይ ትእዛዝ በመልአኩ በቅዱስ ገብርኤል ሲነገር ሰምተው ነው። መቅሰፍቱ ሲነገር ሰምቶ የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። ለእግዚአብሔርም ክብር ስላልሰጠ፣ ለእግዚአብሔር ክብር ስላልሰጠ ማለት እዚህ ስለ እግዚአብሔር ማረን ሲሉት ባለመማሩ፣ ሁለተኛ የፈጣሪን ክብር በመመኘቱ፣ ሶስተኛ አንዱን ሐዋርያ በመግደሉ፣
አራተኛ አንዱን ሊገድል ተመኝቶ እግዚአብሔር ቢያድንም በልቡ ገድሎታልና ስለዚህ ነገር ሁሉ የእግዚአብሔር መልአክ መጥቶ ምን አለው ይላል? ቀሰፈው መልአክ እግዚአብሔር ቀጣው። ያን ጊዜ በአደባባይ እንዳለ መሞቱ አይደለም የሚያስገርመው፣ ሞትማ የት ይቀርለታል? እዛው አደባባይ ህዝብ የተሰበሰበበት ቦታ ላይ ተላ። እዚያው አይደለም የሞተ፣ እቤቱ ዘግቶ ሰው እንዳያየው እዛው እንዳከከ ትሎቹ በልተው አጽሙን ያስቀሩት። ለምን? እግዚአብሔር ሲፈርድ እስከዚህ ድረስ ነው። አስቡት፣ የእግዚአብሔር መልአክ ቅዱስ ገብርኤል ቅዱስ ጴጥሮስን በታደገበት ክንዱ ሄሮድስን ቀጥቶታል። መላእክትን ልናከብራቸው ይገባል። እንዲያውም በስቅለቱ ጊዜ አመ ይሰቅልዎ ለእግዚ ኢየሱስ፣ ጌታ ኢየሱስን በሰቀሉት ጊዜ ሚካኤል አርመመ፣ ሚካኤል ዝም አለ። ለምን? በሐዘን። ወገብርኤል ተደመ፣ ገብርኤል ተደነቀ። በምን? በቁጣ። ያን ጊዜ መላ ሰይፎ። እንዲያውም እኮ ይላል አይደለም ሰይፈ ቁጣ ገብርኤል ዘመላይከ ላዕለ ጉባኤ ነው የሚለው። ያን ጊዜ ጌታችን ቀና ብሎ አየው፣ ተው አለው። ለምን? አቡሃ ለምህረት፣ የምህረት ጌታዋ ነው። መቅጣት ቢፈልግ ራሱ ይቀጣ ነበረ። ግን ገብርኤል ምን አለው? ተው። አሁን የሚካኤል ዝምታም ተደንቋል፣ የገብርኤል ቁጣም ተደንቋል። ለምን ቢባል ቀናኢ ነው። ከነቢያት ኤልያስ ከመላእክት ገብርኤል ለፈጣሪያቸው የበለጠ ቀናኢነት አላቸው ተብሎ ተመስግነዋል። ታዲያ የምንማረው ነገር ሁለት ነገር ነው በዋነኝነት። አንደኛ ቅንዓት በቦታው ያስፈልጋል። ቅዱስ ዳዊት እንደሚለው እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ ይላል። መቅናት ያስፈልጋል። መቅናት መጀመሪያ ለራስ ሰውነት ነው። ሰይጣን ሲጫወትበት በሰውነት ላይ ቅና፣ ኃጢአት ስትሰራ በሰውነት ላይ ቅና። ቀጥሎ ለወገንህ፣ ለቤተ ክርስቲያን፣ ለሀገር፣ ለፍጥረት ሁሉ መቅናት አለብህ። ፈረንጅ ሰው እያፈረሰ ለእንስሳት መብት ይከራከራል። ይሄ ቅናት አይደለም፣ እብደት ነው። ስለዚህ ቅናት ያስፈልጋል። አስበው፣ ደህና ዋላችሁ። ጌታችን ኢየሱስ ክርስቶስ የተሰቀለ በፈቃዱ ነው በግድ ነው? ንገሩኝ። ቅዱስ ገብርኤል ያውቃል አያውቅም? ያውቃል። ታዲያ እያወቀ ለምን ተቆጣ ቢባል አይ ጌታ በነገራችሁ ላይ ቤተክርስቲያን ዘበኛ የምትቀጥር እግዚአብሔር ስለማይጠብቃት ነው። መጠበቅ አለባት። ቤተክርስቲያን የሚቀናላት አምላክ የሌለው ነው። እኛም እንቀናላት አለ። ግን እኛም የፈንታችን መቅናት አለ። እኛም የፈንታችን ጨንገር ያስፈልገናል። መጀመሪያ ራሳችን፣ ኋላ የሚገባውን ሾጥ ማድረግ ያስፈልጋል እኮ። አባቶቻችን እንደዚህ ነው። ሀገርና ቤተክርስቲያን የቆዩት ጨንገር ያስፈልጋል። አትድረስበት፣ ሲደርስብህ ግን ሾጥ አድርገው። አንድነት ልንገርህ፣ አንተን መጥቶ ሲገፋ አንዳንዴ ከኋላ ሰው መኖር አለመኖሩን ተመልከት። ደህና ዋላችሁ። አንተ ለትትና ብለህ ብትገፋ ከኋላ ያሉትን በአንተ ምክንያት አሃ ብሎ ተደፋፍሮ ከኋላ ያሉትን ይገፋቸዋል። ስለዚህ ያን ለማስቆም ስትል አስቁመው። አንዳንድ ጊዜ አጓጉል ትትና አታሳይ። ለዚያ ነው መጽሐፍ ይታተት ርዕሰከ ለብእሲ አምድ፣ ራስህን ለሰነፍ ሰው ዝቅ አታድርግለት። ዋጋ ለሚገባ ዋጋውን ስጠው። ቤተክርስቲያን የሆነ ነገር አድርጋለሁ ይመጣ ዋጋውን ስጠው። ጨንገሩን ያዝ፣ ካልደረሰብህ አትድረስበት። ከመጣ ግን ዋጋውን ስጠው። እንዲህ እልሃለሁ እኔ። ቅናት ያስፈልጋል። ለዛ ነው እግዚአብሔር መቅጣት አቅቶት ነው ቅዱስ ገብርኤል ሰይፍ የመዘዘው አይደለም። እግዚአብሔር መቅጣት አቅቶት ነው ቅዱስ ገብርኤል እዚህ መጥቶ የቀጣ። እግዚአብሔር እንዲህ ያለውን ስለሚሻ ነው። ስለዚህ አንድ ቅጣት ያስፈልገናል። ራሳችንን መቅጣት አለብን። የሚገባው ሰው ቅንዓትና ቅጣት ያስፈልጋል። አንድ ሁለተኛ ነገር ቤተክርስቲያን የምህረት ብቻ ሳይሆን የቅጣትን ቦታ ናት። አንዳንድ ሰው ምን ይላል? ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም ይላል። ይኸውልህ ያለው ሊቅ ምን ለማለት እንደፈለገ አልገባህም። ቤተክርስቲያን ፍርድ ቤት ናት፣ ሐኪም ቤትም ናት፣ ፍርድ ቤትም ናት። ታማሚ ሆኖ አክሙኝ ብሎ ለሚመጣ ምንድን ናት? ንገሩኝ። በአመፃ ለሚመጣ ፍርድ ቤት ናት። ጠባቂ መላት አይቀስፍም? ሐኪም ቤት ከሆነች ታዲያ ለምን ይቀስፈዋል? ንገረኛ። ለምን? ምክንያቱም ቤተክርስቲያን ሐኪም ቤትም ናት፣ ፍርድ ቤትም ናት፣ ሁሉንም ናት። እንዲያው ያልተጠቀሰ ነገር አምተ ሊቁ ያላለውን ለፍላጎታ አትጥቀሰው። ቤተክርስቲያን ትምራለችም፣ ትፈርዳለችም፣ ትምራለችም፣ ትቀጣለችም። ስለዚህ ሁሉም ቦታ አለው። ወይም በፊት የነገርኳችሁን አንድ ነገር ላስታውሳችሁ። በቤተክርስቲያን ህገ ትሩፋት አለ፣ ህገ ፍቅር አለ፣ ህገ ርትዕ ይባላል። ህገ ርትዕ ማለት ያውላችሁ ፍቅር ለሚገባው ፍቅር ይሰጠዋል። በትሩፋት ለምንሸከመው በትሩፋት እንሸከመዋለን። ጨንገር ለሚያስፈልገው ጨንገር እንዘረጋለን። ይሄን የተማርነው ከሐዋርያት ነው። ከዚሁ ይሄ ቅዱስ ጴጥሮስ ራሱ አባታችን በሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራን አልገደላቸውም? አልቀጣቸውም? በቃ ምን ይባላል? ጨንገሩን አንስቶባቸዋል። ቅዱስ ጴጥሮስ ምዕራፍና ቁጥሩን ረሳሁት። በግብረ ሐዋርያት ኤልማስ የተባለውን ጠንቋይ
አይኑን አጥፍቶታል አላጠፋውም? አጥፍቶታል። ህገረት ይባላል። ተው እንጂ መመጻደቅማ ጥሩ አይደለም። ስለዚህ ይህንን መማር አለብን። እግዚአብሔር መልአኩ ቅዱስ ገብርኤል ልኮ ሄሮድስን ቀጣ። ዛሬም እግዚአብሔር የማያስተውሉ ሰዎችን ልቦና ይስጥልን፣ ለእኛም አይምሮውን ልቦውን ይመጹተን፣ ከመልአኩ ረድኤት በረከት ያሳትፈን። የቀሩትን በሌላ ጉባኤ እናወሳለን። ሰዓቱ ያው ዛሬ ክብረ በዓል ስለሆነ ጥቂት ገፍተናል። ሌሎች ታሪኮችን ለመተረክ ሰዓት አይኖረንም። ዛሬ ብዙ ጻድቃን አሉ። በተለይ አቡነ ስነ ኢየሱስ ደገኛው ጻድቅ የቆዘ ግሙድ በጣም ብዙ አስደናቂ ተአምር ያላቸው ናቸው። አንዲት ድንጋይ ላይ 300 ዓመት ቆመው የጸለዩ ጻድቅ ናቸው። አንዲት ድንጋይ ላይ እድሜያቸው ረጅም ከሸዋ ነው የመጡ በጣም ብዙ ገድል ያላቸው ቅዱስ ናቸው። ገዳማቸውን ሄዳችሁ ታውቁታላችሁ። ኢየሩሳሌም በደመና ተጭነው ሄዱ ነበርና ረዳቸውም ደሳቸው በቅቶ ነበረ። ድንቅ ተአምር ያላቸው ሁሉ የሚታወቁ መልአከ ሞት መስከረም አንድ መጣ እንሄድ አላቸው። የለም ወዳጄ ገብርኤልን ሳላከብር የለም እና ምን ይሻላል? አይ አትወስደኝም አይሆንም። አይ እኔማ ታዝዣለሁ ሲሉ አይ ከአንተማ እኔ ስልጣን ይበልጥ የለ ብሎ መስቀል አውጥተው ገዝቻለሁ እንዳትነቃነቃሉ ሲወጡ ሲገቡ ያውታል ለበራቸው ላይ እንደቆመ 3 ወር ከ19 ቀን ቆመ እንደቆመ። ከዚያ በሶስተኛ የቅዱስ ገብርኤል ቀን ነዳያንን ዘክረው ቅዳሴ ቀድሰው ቅዳሴ ሲያልቅ 9 ሰዓት ላይ በልፈቃድን ፈጽማሉት። 9 ሰዓት ላይ ነፍሳቸው ከስጋቸው ተለይታለች። በረከታቸው ይደረብን። ደገኛው ከ1000 ዓመት በፊት የነበሩ ጻድቅ አቡነ አባለ ክርስቶስ ያክሶሞ፣ አባ ዳንኤል ደብረ መጉና መጀመሪያ የነበሩት ኋላ ያጼ ዘርዓ ያዕቆብ ባለሟል ኋላ ቆላ ተንቤን ወርደው ገዳም የመሰረቱት ደገኛው ሊቅና ጻድቅ አባ ዳንኤል ዓመታዊ በዓላቸው ነው። ስንክሳርን ያዘጋጀው አባታችን ቅዱስ ዮሐንስ ዘቡርልስ ዓመታዊ በዓሉ ነው። ዮሐንስ ዘቡርልስ በብዙ ድንቅ ነገር የሚወሳ ነው። ግን ቢያንስ እችን ያዙና ሌላ ቀን ተርካለን። ቅዱስ ዮሐንስ ዘቡርልስ ማን ነው የሚለውን ስንክሳርን ያዘጋጀው ይሄ ቅዱስ ሰው። የኛው ስንክሳር ላይ ታችሁት ከሆነ ታሪኩ ተዘሏል። የግብጾች ስንክሳር ወይም የድሮ ኮፒ ወይም ካላችሁ እንግሊዝኛውን ተመልከቱት። ዮሐንስ ዘቡርልስ ይልና በቅንፍ የቅዱሳንን ዜና ወይም ሲናክሳሪየምን የሰበሰበው ነው ይላል። እሱ አለ። ሰለስቱ ደቂቅም ዛሬ አሉ ማለት ነው። ወደ ኋላ 7ቱን ቀን ስማቸውን ብቻ እንጠራለን። ከ19 ሲቀነስ 12 አይደለም። በ13 አባ ተክለ ማርያምን፣ አባ ብራኮስን፣ አባ መቃርስን፣ ቅዱስ ሚካኤል ወይም አባ ሚካኤል ገዳማዊን፣ አባ በጽንፍሬዎስ ሰማዕቱን ተንባላት ናቸው፣ አሕዛብ ናቸው የገደሉት። ዓመታዊ በዓላቸውን እናከብራለን። በነገራቸው አባ መቃርስ ማለት ቆቅ በሊታው የሚባለው ቆቅ ይበላ ነበር። ሮብነሽ አርብነሽ ቆቅ ይበላ ነበር። ለሚባል ሌላ ምግብ የለውም። ግን በዚህ ምክንያት ህብቃት ደርሷል። እና ግን ቆቅ በልተ ህብቃት ደርስ ማለት አይደለም። ያ ሌላ ታሪክ ነው። ሁሉ ያደረጉትን አይተህ መናኝ ስታይ ለመንን ምናምን አትበል። እስስትነት ነው። ያየውን ሁሉ ልምሰል አትበል። ምረጥ፣ አቅምህን ወቅ። በ14 ቅዱስ መርምህናም ደገኛው ሰማዕት መርምህናም እህቱ ሳራ 40 ባሮቹና 170 ሺህ ሰራዊቱ አንድ ላይ የተሰዉበት ነው። አባ ገብረ ክርስቶስ ሊቀ ጳጳሳት፣ አባ አሞኒዮስ ሰማዕቱ የሀገረ እስናው ኮከብ ደግ ቅዱስ ሰው ነው። ዓመታዊ በዓላቸውን እናታችን ቅድስት ነሳሂት ቦረክት። በ15 ቅዱስ ጎርጎርዮስ ዘአርማንያ የቅድስት አርሴማ ትልቅ ወንድም የምንለው በብዙ ገድል ኑሮ እረፍቱ የዚያን ቀን ነው። የዚያን ቀን አቡነ ኤዎስጣቴዎስ ባሕረ ኢያሪኮን በአጽፋቸው የተሻገሩበት ቀን ነው። አባ ይምላህ ቅዱስ ሉቃስ ዘአምድ እረፍቱ ነው። በ16 ጌዲዮን መስፍነ እስራኤል ማርያም እህተ ሙሴ እናታችን ፍቅርተ ክርስቶስ ዓመታዊ በዓላቸው ነው። በ17 ቅዱስ ሉቃስ ዘአምድ ፍልሰቱ ተከብሯል። በ18 አቡነ ሰላማ ከሳቴ ብርሃን በሥርዓተ ማሕሌትም የተከበሩ ደግ ቅዱስ ናቸው። ቤተክርስቲያናቸው ጎንደርም አለ። አሁን ታቦታቸው አስገብተዋል። በ18 አካባቢ እሳቸው ሲመታቸው ነው። በቅዱስ አትናቴዎስ የተሾሙበት ቀን ነው። ሐዋርያው ቶማስና ሐዋርያው ቅዱስ ቲቶ ፍልሰታቸው ነው። ቲቶ አረዳ ጳውሎስ በ19 ዛሬ ተነጋግረናል። ነገ በ20 ነብዩ ቅዱስ ሐጌ ትርሲተ ቤቱ ሰናይ ለነቢ ሐጌ ወለት አንቲ ዘሰሎሞን ሐርጌ ማርያም ዘመነ ጽጌ እንዲያለ ምስጋና አለ። የአባ ጊዮርጊስ ነው። ሐጌ ቅድስት ታውፊና ንግስት በ21 እግዝእትነ ማርያም ድንግል ወላዲተ አምላክ ወራዊ መታሰቢያው እንደ ዓመት ነው የምናስበው። ቅዱስ በርናባስና አባ ይስሐቅ እመቤታችን የተገለጠችለት 1000 ዓመት በፊት የነበረ አባት ነው። በ22 ቅዱስ ደቅስዮስ የዓመት ነው። ቅዱስ ገብርኤልም የዓመት ነው። እግዝእትነ ማርያም የዓመቷ ነው። የታምረ ማርያም በዓል ነው። ያው የማይመች ቀን ሆኖ ይሆናል እንጂ ያን ቀን ስለ ታምረ ማርያም አሁን ደግሞ ርዕስ አድርጎ ስላነሳው ያጅላጅል ማስተማር ይገባ ነበር። ግን ታምረ ማርያምን በመስበክ አይደለም በመኖር ነው ልንናገረው የምንችለው። ለሁሉም የታምሯ ቀን ነው። በ23 ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት አባቱ እሴይ ይከበራሉ። ያን ቀን አባ ሳሙኤል ዘአርምሞ ኢትዮጵያዊና ደግሞ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል ሶስቱ ቅዱሳን ከግብጽ ናቸው። አባ ይስሐቅም ያን ቀን እረፍቱ ይከበራል። ያኛው መገለጡ ስለሆነ የምናከብረው ሌሎችንም ቅዱሳን ያን ቀን እናከብራለን። በ24 ጻድቁ አባ ተክለ ሃይማኖት ልደታቸው ነው። እናታችን ቅድስት አስቴር
ሰማዕቱ ሐዋርያው ቅዱስ አግናጤዎስ፣ አባ ፊሎኖጎስ፣ አባ ጳውሊ ዘሰሎንቅያ የምስሩ የግብፁ ደገኛ ጻድቅ፣ ሌሎችም ቅዱሳን ዓመታዊ በዓላቸው የዚያን ቀን ነው። በ25 አምስቱ ቅዱሳን መቃቢያን ወሉደ መቃቢስ እና አባ ዮሐንስ ከማ ዓመታዊ በዓላቸው ነው። በ26 ነው የምንገናኘው። እናታችን ቅድስት አነስጣስያና ሰማዕቱ ቅዱስ አቦሊ ዓመታዊ በዓላቸው የሚከበርበት ቀን ነው። እግዚአብሔር አምላካችን ሁላችን የዚያ ሰው ይበለን። በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለመስቀሉ ክቡር ይትሐኮቶ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብጥት ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምነን አስተበቅኪ ማርያናዊተ ማኅፀንኪ በእንታናምኪ ወያቂ ማቦኪ ማኅበረኔዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአቤኑ ሲል እግዚአብሔር ወትታሰይ መንፈሴ ማምላኪ ወመድኃኒ እስመሬ ማማላ አመቱ ናሆም ይዘስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊታይ ለብያቶ ቅዱስ ስሙን ወሳይሉኒ ለትውልደ ትውልድ እለ ይፈርዎ ግብረ ኃይል በመዝራይቱ ዘረውም ለሊያቢሁ ሊና ለቦሙ ወነሰቶም ለኃያላን መናብርቲሆም አይቤዮም ለትሑታን አዝገቦም በረከቱ ለሩባን ፈኖ ምራቆሙ ለቡላን ወተወክፎ ለእስራኤል ቁሌሆም ወተዘከረ ሳይሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሩ ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአተንም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑናን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን አልቦ እምሰብ ዘከማይ ዘይትየክዝ ነጋ ወሰርከ ወአልቦ እመላእክት ናዛዚ ህዙናን ዘከማከ ወእንተ ዘሐሰስኩ አይምሬኪ አከ ገብርኤል ናዘኒ ወስማኒ ቃልከ እስየተ ሰላም የዝንቱ ዘአቅረብኩ ለከ ነአኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለበውኒ ነገረ ፍካሬ ኩሉ አምሳል ከመ ሰብሖ ለእግዚአብሔር ሎለ ከመ ወድሳ ለማርያም ድንግል እንዘ ጸርወ እብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለደብረ ገነት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ለሀገሪቱነ ኢትዮጵያ ለአግብርታ ወላይ ማታ ይኩነነ ከመ ወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝ። ንጽሕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን በመልአኩ ረድኤት እንዲጠብቀን ከቅዱስ ገብርኤል ሊቀ መላእክት ከእመቤታችን ከንጹሐን በረከት እንዲያሳትፈን ሰላሙን ፍቅሩን አንድነቱ እንዲሰጠን ከብርሃነ ልደቱ በቸር እንዲያደርስን ሀገራችን አብያተ ክርስቲያናት እንዲጠብቅልን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን ይልቁኑ የላይከ መርቆሬዎስን የገብረ ማርያምን
የፍቅርተ ማርያምን የወልደ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ቸሩ መድኃኔዓለም ሰላም በዋለን ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአቴ አንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔስ አበሳዬ በደሌን ሳውቀው ክፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው፣ በጎነት ነው። አንተን ብቻ በደልሁ ክፉን አደረግሁ ክፉን አደረግን፣ አሁን ይቅር በለን። ከፊት ወደቅሁ ከፊት ወደቅሁ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ተባረክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውን። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለአብ ለመንፈስ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። መድኃኔዓለም ቸሩ ከበዓለ ዳዊት ደርሰን ሀብቱን ረድኤቱን በረከቱን እንድንሳተፍ በቸርነቱ ይርዳን። ሰዓት እንድታከብሩ አደራ ትባላላችሁ። ኋላም ደግሞ ለብርሃነ ልደቱ አድርሶ ጸጋውን ክብሩ እንድንወርስ ያድርገን። በቤተ ክርስቲያን ጉዳይ ገና ወደፊት ብዙ የምንነጋገረው ነገር ስላለ በአንዳንድ ነገሮች አይምሰላችሁ። እንነጋገር ከተባለ በጣም ብዙ አለ ሊያሳብድ የሚችል። ምክንያቱም ማንም ቤተ ክርስቲያንን ምንም ሊያረጋት ባልቻለ ነበር ከውጭ አለ።
ቤታችን ውስጥ ያለ ጉድ እግዚአብሔር ነው የሚያውቀው። ለዛ ነው አንዳንዲት ነገር ስንናገር ሰው ብዙ ነገር ይላል እና እንጸልይ፣ እንበርታ፣ እንጽና። መድኃኔዓለም ቸሩ ምሕረቱን ያብዛልን። የነዳያን ገንዘብ እንዳይረሳ፣ እንቅፋት ሳይመታን፣ እሾህ ሳይወገን፣ ኃጢአት ሳይሰለጥንብን፣ በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን እግዚአብሔር ቸሩ መድኃኔዓለም በሰላም ያሳድረን።